ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ግሬድ 9 ዩኒት 5 ላይ ተመልሰናል። ዩኒት 5 ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ ይባላል። ሆልድ የሚያደርገው ወደ 9 ሰብ ዩኒቶች አሉት። እነዚህ ነው ዋት ኢዝ ፉድ፣ ኒውትሪሽን፣ ስለ የሰው ልጅ ጤና፣ በሽታዎችን እነዚህን አብረን እናያለን ማለት ነው። ሶ እንጀምር። ስለዚህ ዩኒት 5 ዋት ኢዝ ፉድ፣ ምግብ ምንድን ነው? ምግብ ማለት እዚህ ጋር 3 ፖይንቶች አሉ። ምግብ ማለት የመጀመሪያው ኢትስ ቤኔፊሻል ሰብስታንስ ነው፣ የሚጠቅም ሰብስታንስ ነው እና ላይክ የሚበላ ሊሆን ይችላል፣ የሚጠጣ ኦር ደግሞ በኤኒቲንግ ወደ ሰውነታችን ውስጥ የሚገባ ነገር ሆኖ ለምንድን ነው የሚጠቅመው? አንደኛ ህይወትን ለማስቀጠል፣ ኤነርጂ ፕሮቫይድ ለማድረግ ወይም ደግሞ እድገትን ለማምጣት ማለት ነው። ስለዚህ እሺ ፉድ ዩዥዋሊ ያው ከእጽዋት፣ ከእንስሳ፣ ከፈንጋል ኦሪጂን ምናምን ሊመጣ ይችላል እና ከውስጡ የሚይዛቸው ደግሞ ኢሴንሻል የሆኑ ኒውትረንቶች አሉ። እነ ካርቦሃይድሬት፣ ፋት፣ ፕሮቲን፣ ቫይታሚን ወይም ሚነራል የሚባሉ ነገሮችን ይይዛል ማለት ነው። ስለዚህ የምግብ ጥቅም ምንድን ነው? በህይወት ላለ ነገር የምግብ ጥቅም ምንድን ነው ስንል የመጀመሪያው ኤነርጂ ነው። ያው አንድ ነገር በህይወት ያለ ነገር በህይወት መኖሩን እንዲቀጥል ኤነርጂ ያስፈልገዋል ብለናል አይደል? የሚያደርገው ኤኒ ካይንድ ኦፍ ሜታቦሊዝም አክቲቪቲ የሆነ ለመተንፈስ፣ ለመኖር፣ ምን ለማድረግ በቃ ለመኖር በህይወት ለመቀጠል ኤነርጂ ያስፈልገዋል። ይህንን ኤነርጂ ፕሮቫይድ የሚያደርግለት ምንድነው? ፉድ ነው ማለት ነው። ስለዚህ it is the sources of energy that fuel all the biological activities ማለት ነው። ምንም ነገር ለማድረግ ለመሮጥ፣ ለመዝለል፣ ለመንቀሳቀስ ምንም ነገር ለማድረግ ኤነርጂ ያስፈልጋል። ይሄንን ከምግብ ነው የሚያገኘው ማለት ነው። ሁለተኛ ለእድገት ያው ምግብ ያስፈልገዋል የሆነ ነገር ለማደግ አይደል? ስለዚህ ለእድገት ያስፈልገዋል። አዲስ ሴሎችን፣ አዲስ ቲሹ፣ ኦርጋን ሜክ ለማድረግ ምግብ ያስፈልገዋል ማለት ነው። ሶስተኛው ሪፕሌስመንት ኦፍ ዳሜጅድ ቲሹስ የሆነን ሴል ቲሹ ለመስራት ምግብ ያስፈልጋል ካልን ኦብቪየስሊ የተጎዳ ነገር ሲኖር እሱን ዳሜጅድ የሆነን ቲሹን ለመጠገን ምግብ ያስፈልጋል ማለት ነው። አራተኛው ደግሞ ፕሮቴክት ፍሮም ዲዚዝስ ይለናል። የተለያዩ አይነት በሽታዎች አሉ በምግብ እጥረት የሚመጡ። ምግብ እጥረት ስንል በአጠቃላይ ሁሉም እጥረት ሳይሆን ምግብ የተለያየ አይነት ኮምፖነንት አለው አይደል? ወይም ኤለመንት ወይም ደግሞ ግሩፖች አሉት። በኋላ እንደምናየው ማክሮኒውትሪየንት፣ ማይክሮኒውትሪየንት ምናምን ተብለው እንደሚከፈሉት የተለያዩ አይነት የምግብ ፓርቶች አሉ እና የነሱ እጥረት የተለያየ አይነት የዴፊሸንሲ ወይም የምግብ እጥረት በሽታዎችን ያመጣል። ስለዚህ እነዚህን እንዳያመጣ ምግብ ይጠቅመናል ማለት ነው። ኒውትሪሽን ማለት it is the process of taking in food ይለናል። ኒውትሪሽን የምንለው የሂደቱ ነው። የሆነን ምግብ አንስተን ጠቅልለን ጎርሰን ሆዳችን ውስጥ ገብቶ ዳይጀስት ተደርጎ አብዞርብ ተደርጎ ወደ ኤነርጂ ተቀይሮና ወደ ሌላ ወደ ህይወትን ለማስቀጠል ወደሚጠቅም ነገር እስኪቀየር ያለው ይሄ ሂደቱ ኒውትሪሽን ይባላል ማለት ነው። ለማንኛውም አክቲቪቲ ኦፍ our life ኤነርጂ ያስፈልገናል። ይሄ ኤነርጂ ከምግብ ነው የሚገኘው ብለናል። ስለዚህ የምግብ ሌላ ጥቅሞቹ ምንድን ነው? ኦብቪየስሊ አንደኛው በህይወት እንደማስቀጠል እንዳለ ሆኖ እድገት አለ፣ ኤነርጂ ሶርስ ነው፣ repairs of our body cells እና it maintains good health ማለት ነው። የኒውትሪሽን ጥቅም ይሄ ነው። ኒውትረንት ማለት ደግሞ ከምንበላው ምግብ ውስጥ ብዙ ምግብ ልንበላ እንችላለን። እዛ ውስጥ ያሉት ጠቃሚ የሆኑ ለህይወት ጠቃሚ የሆኑ ኬሚካል ሰብስታንሶች መሀል ላይ ያሉ የኬሚካል ሰብስታንቶቹ እነዚህ ኒውትረንት ይባላሉ ማለት ነው። የሚጠቅሙን ነገሮች እና እነዚህ 5 ኢምፖርታንት የሆኑ ክላሶች አሏቸው። ካርቦሃይድሬት፣ ፕሮቲን፣ ሊፒድ፣ ቫይታሚን እና ሚነራል ይባላሉ። እነዚህ ለሁለት ይከፈላሉ፣ ማክሮኒውትረንት እና ማይክሮኒውትረንት ተብለው። እዚህ ጋር በስሙ ለመረዳት እንደምንችለው ማይክሮኒውትረንት ስንል ስለ ማይክሮ ኦርጋኒዝም ብዙ አውርተናል አይደል? ማይክሮ ማለት ትንሽ ነገር ነው ማለት ነው፣ ጥቃቅን ነገር ማለት ነው። ማክሮ ደግሞ ትልቅ ነገር ማለት ነው። ስለዚህ ማክሮኒውትረንት ስንል ሰውነታችን በአብዛኛው የሚፈልገው ማለት ነው። በትልቅ ኳንቲቲ በላርጅ ኳንቲቲ ሰውነታችን ሪኳየር የሚያደርገው ነገር ማክሮኒውትረንትስ ይባላሉ። ላይክ ካርቦሃይድሬት፣ ፕሮቲን፣ ፋት እነዚህ ኤነርጂ ነው ፕሮቫይድ የሚያደርጉት ለሰውነታችን። ሌላኛው ማይክሮኒውትረንት የሚባሉት ሰውነታችን በጣም በጥቂት አማውንት የሚፈልጋቸው ነገሮች ናቸው ማለት ነው። they're still በጣም ኢምፖርታንት ናቸው፣ ግን ጥቂት ነው የሚያስፈልገው ሰውነታችን።
እነዚህ ምን ይባላሉ? እነ ሚነራል እና ቫይታሚኖች ናቸው ማለት ነው። ሚነራል እና ቫይታሚኖች ምንድነው የሚሰሩልን? አንደኛው ሰውነታችን ውስጥ የሚካሄዱት ሜታቦሊክ አክቲቪቲዎችን ወይም ኬሚካል ሪአክሽኖችን ኤድ ያደርጋሉ ነው፣ ያግዛሉ ነገር ነው። ስለዚህ የምንወስዳቸውን ፕሮቲን፣ ፋት፣ ካርቦሃይድሬቶችን ወደ ኤነርጂ እንዲቀየር የሚያደርገው ኬሚካል ሪአክሽን ውስጥ ወይም ሜታቦሊክ አክቲቪቲዎች ትልቅ አስተዋጽኦ አላቸው ማለት ነው። እና ሌላ ሚነራሎች ደግሞ የሰውነታችን ቦዲ ስትራክቸር እና አጥንቶቻችን እንዲሰሩ ያደርጋሉ ወይም ይጠቅማሉ ማለት ነው፣ እንደነ ካልሲየም። ስለዚህ ከማክሮ ኒውትሪየንቶች ውስጥ የመጀመሪያው ካርቦሃይድሬት ይባላል። ካርቦሃይድሬት እዚህ ጋር እንደምታዩት ሴይቹ አድርጌ ያስቀምጫለሁ። ይሄም ከካርበን፣ ሃይድሮጅን እና ኦክሲጅን ስለሚሰራ ነው ማለት ነው። እና ካርቦሃይድሬት ማለት it is a type of macronutrient እና ለሰው ልጅ ኤነርጂን ፕሮቫይድ የሚያደርግ ነገር ማክሮኒውትሪየንት ነው ማለት ነው። ከ1 ግራም ኦፍ ካርቦሃይድሬት ወደ 16 ኪሎ ጁል የሚያክል ኤነርጂ ይወጣዋል ማለት ነው። ስለዚህ እኛ ከምንበላው 1 ግራም ኦፍ ካርቦሃይድሬት ስንበላ ከ1 ግራም 16 ኪሎ ጁል ኤነርጂ እናገኝበታለን ማለት ነው። ስታርች ማለት it is a carbohydrate እና የሚሰራው በማን ነው? በግሪን ፕላንቶች ነው የሚሰራው። በግሪን ፕላንቶች የሚሰራ ካርቦሃይድሬት ነው ስታርች ማለት። ለምንድነው እነዚህ ግሪን ፕላንቶች ስታርች የሚያመርቱት? ለራሳቸው ኤነርጂ ስቶሬጅ ማለት ነው። እኛ ጤፍ ዘርተን የምናገኘውን ጤፍ የሆነ ክፍል ውስጥ ዘግተን ስቶር እንደምናደርገው ሁሉ እነሱ በፎቶሲንተሲስ አማካኝነት ከካርበን ዳይኦክሳይድ እና ከውሃ ወይም ካርበን ዳይኦክሳይድ CO2 እና ከH2O አድርገው በሰን አማካኝነት በፎቶሲንተሲስ ካርቦሃይድሬት ሜክ ካደረጉ በኋላ እነዚህን ካርቦሃይድሬት ራሳቸው ኪፕ ያደርጉታል ማለት ነው፣ ወይም ስቶር ያደርጉታል ራሳቸው እንዲጠቀሙበት ማለት ነው። እነዚህን እኛ አግኝተን እንበላዋለን ማለት ነው። ላይክ እነ ድንች፣ ዳቦ፣ ሜዝ፣ ራይስ፣ ሴሪያልስ እነዚህ ነገሮች ማለት ነው። እኛ ስንበላ ስታርች እናገኛለን። ይሄ ስታርች ሰውነታችን ውስጥ ይገባል። ሆዳችን ውስጥ ባሉ ኢንዛይሞች ብሬክ ዳውን ይደረጋል፣ አብዞርብ ይደረግና ለኛ ኤነርጂ ይሰጠናል ማለት ነው። ሹገር ወይም ስኳር እኛው ላይ የምንጠቀምበት ቴብል ሹገራችን ምንድነው? ሌላ ስሙ ሱክሮስ ነው። ሱክሮስ ይባላል። እና ይሄ ሱክሮስ ብዙ አይነት መጠጦች ውስጥ ብዙ አይነት ምግቦች ውስጥ ምናምን እያደረግን እንዲያጣፍጥልን እንጠቀምበታለን። እና ሌላ ናቹራሊም ከፍሩቶች ቬጂቴብሎች ላይ ምናምን ይገኛል። ሌላኛው ፋይበር ወይም ራፌጅ የሚባለው የካርቦሃይድሬት ታይፕ ነው። ይሄ ካርቦሃይድሬት it is ኢንዳይጀስተብል የሆነ ወይም ሰውነታችን ውስጥ መፈጨት የማይችል አይነት ካርቦሃይድሬት ነው። መፈጨት ካልቻለ ደግሞ obviously source of energy ሊሆነን አይችልም አይደል? ኤነርጂ የሚሰጠን ተፈጭቶ አብዞርብ ሲደረግ ነው ማለት ነው አይደል? ለምንድነው ማይፈጨው ወይ መፈጨት የማይችለው ብለን ስንጠይቅ ምንድነው ይሄ ፓርት it is a product of የሚሰራው ሴሉሎስ ከሚባል የፕላንት ሴል ዋል ነው። የፕላንት ሴል ዋል ሪጂድ የሆነ ፓርት ኦፍ the plant ብለናል አይደል? ላስት ታይም ስለ ሴል ስናወራ። ስለዚህ ይሄ ሴሉሎስ ከሚባል ሴል ዋል የተሰሩ ፕላንቶች ናቸው። ይሄንን ሴሉሎስ ብሬክ ዳውን የሚያደርግ ኢንዛይም የሰው ልጅ ሰውነት የለውም ነው። አሁን ሆዳችን ውስጥ ይገባል። ኖርማሊ ካርቦሃይድሬት ሲገባው ሆዳችን ውስጥ ያሉ ኢንዛይሞች ብሬክ ዳውን ያደርጉትና አብዞርብ ያደርጉታል። ይሄኛውን ሴሉሎስ ግን ብሬክ ዳውን ማድረግ የሚችል ኢንዛይም የሰው ልጅ የለውም። ስለዚህ አይፈጭም፣ ቀጥታ ይወርዳል ማለት ነው። ስሞል ኢንተስታይን ላይ ነው ኢንዛይሞች ያሉት። ከስሞል ኢንተስታይን ያልፋል፣ ምንም ሳይሆን ያልፋል። ከዛ ላርጅ ኢንተስታይን ላይ ሲደርስ ላርጅ ኢንተስታይን ላይ ወይም ኮለን ላይ ብዙ አይነት ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሰም ፓርት ኦፍ ዘ ፋይበርን ብሬክ ዳውን ያደርጉታል ወይም ዳይጀስት ያደርጉትና ወደ ፋቲ አሲድ ይቀይሩታል። ሌላኛው ግን ሙሉ እንዳለ ቀጥታ ይወርዳል ማለት ነው። እና የበላ ነው ሙሉ ለሙሉ ቀጥታ ከላይ ያስገባ ነው ከታች ሲወጣ ማለት ነው። እንደዚህ አይነት ነገር ነው ፋይበር የሚባለው። እና ብዙ ጊዜ ከቬጂቴብሎች ላይ፣ ፍሩቶች ላይ እና ግሬኖች ላይ ልናገኘው እንችላለን። እንዲህ ስታይ የሚያስፈራ ይመስላል አይደል? ግን ለሰው ልጅ በጣም ጠቀሜታ ያለው ካርቦሃይድሬት ነው። ለምን በሉኝ? አንደኛው አድቫንቴጁ it helps to prevent constipation። ኮንስቲፔሽን ማለት የሆድ ድርቀት ነው አይደል? ሆድ ይደርቃል፣ ሰገራ አልወጣ ይላል። እንደዚህ በዚህ ችግር ብዙ ሰው ይሰቃያል ነው። ይሄ ፋይበር ምንድነው የሚያደርገው? ምንም ሳይፈጭ ይወርዳል ብለናል። እና እየወረደ ውሃ አብሮት ነው ይዞት የሚሄደው።
ኮንስቲፔሽን የሚያመጣው ድርቀት ነው። ፋይበር ግን ውሃ በውስጡ ያምቃል፣ ስለዚህ ስሙዝ ነው ማለት ነው። ስለዚህ ሲወርድ ኮለን ላይ አይከብደውም፣ በቀላሉ እርጥብ ስለሆነ ቀስ አድርጎ ይወጣል ማለት ነው። ስለዚህ ድርቀት አይኖርም። ሌላኛው ደግሞ በብዛት ነው የሚወጣው፣ ብዙ ስቱል ነው የሚኖረው። ፋይበር ሲበላ የበላነው ነው የሚወጣው ስላለን ኮሎኑን ወይም ላርጅ ኢንተስታይኑን ያሰፋውና ከኋላ የሚመጡት ስቱሎች ለመውጣት ብዙ አይከብዳቸውም። ስለዚህ ተሸክሞት እሱ ይወጣል፣ ኮንስቲፔሽን አይኖርም ማለት ነው። ሁለተኛው ኪፕ ዘ ኮለን ሄልዚ፣ ላርጅ ኢንተስታይኑን ጤናማ አድርጎ ያቆየዋል። አንደኛ ያው ኮንስቲፔሽን ሲኖር፣ ድርቀት ሲኖር የኮለኑን ይጎዳደዋል አይደል? ላይክ በኃይል ነው ገፍተው ለማስወጣት የሚሞክሩት ኮንስቲፔሽን ያለባቸው ሰዎች። ስለዚህ እሱ ኮሎንን ይጎዳዋል። ኮንስቲፔሽን ከሌለ ኮለኑ አይጎዳም ማለት ነው። ሌላኛው ኢንክሪዝ ባውል ሙቭመንት፣ ቅድም እንዳለው ነው። ውሃ አምቆ የፈጠነ ነው የሚወርደው። ስለዚህ ባውል ሙቭመንት ወይም የሆዳችን የዳይጀስሽን ይፈጥናል ማለት ነው። 3 አይነት ካርቦሃይድሬቶች አሉ፣ ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ የሚባሉ። ሞኖሳካራይድ ማለት እዚህ ጋር በስማቸው ብዙ ነገር መረዳት ትችላላችሁ። ሞኖ ማለት አንድ ማለት ነው። ስለዚህ ሞኖሳካራይድ ማለት አንድ ካርቦሃይድሬት ብቻውን ማለት ነው። እዚህ ጋር በስዕል እንደምታዩት እና ግሉኮስ፣ ፍሩክቶስ እና ጋላክቶስ አሉ። እራሱ 6 ካርቦሃይድሬት ይዞ ሄክሳጎናል ወይም የ6 ሳይድ ኖሮት የሚኖሩ ናቸው። ምንም ጋር አልተያያዙም፣ ራሱን ችሎ እንደዚህ ናቸው ማለት ነው። ሞኖሳካራይድ ብቻውን አንድ ካርቦሃይድሬት ብቻውን ሲቀመጥ ማለት ነው። እነዚህ ካርቦሃይድሬቶች ሄክሶስ ሹገርስ ይባላሉ። ያው ሄክሶስ ማለት 6 ሳይድ ነው ሄክሶስ እና ዘር ሞለኪውላር ፎርሙላ C6H12O6 ማለት ነው። እዚህ ጋር ስናየው እነዚህ እያንዳንዱ 6ቶቹ ሄክሳጎኖች አንዳንድ ካርበን ይይዛሉ። እዚህ ጋር ኤች 2 ሃይድሮጅን አለ አይደል? ስለዚህ 2 ሃይድሮጅን እያንዳንዱ ካርበን 2 ሃይድሮጅን ይይዛል። ስለዚህ 2 ሃይድሮጅን አለ። ኦክሲጅን ደግሞ አንድ ነው። ስለዚህ 6 ካርበን 12 ሃይድሮጅን እና 6 ኦክሲጅን ይኖረዋል ማለት ነው። እነዚህ ናቸው ግሉኮስ፣ ፍሩክቶስ፣ ጋላክቶስ። ዳይሳካራይድ ሲባል ስሙ እንደሚናገረው ዳይ ሲሆን 2 ይሆናል ማለት ነው። 2 ሞኖሳካራይዶች አንድ ላይ ተያይዘው ፎርም ሲያደርጉ ዳይሳካራይድ ይባላሉ። እና እነዚህ ማልቶስ፣ ሱክሮስ እና ላክቶስ የሚባሉት ሞስት ኮመን ናቸው። እነዚህ ይኸው እዚህ ጋር እንደምታዩቸው ሱክሮስ ማለት ግሉኮስ እና ፍሩክቶስ ሲደመር ነው። ላክቶስ፣ ጋላክቶስ እና ግሉኮስ ሲደመሩ አንድ ላይ ነው። ማልቶስ፣ ጋላክቶስ እና ግሉኮስ ሲያያዙ ማለት ነው። ሁለቱ እንደዚህ ሲያያዙ ነው። the ኬሚካል ፎርሙላ ያው ሲ ካርበን 12 ሃይድሮጅን 22 ኦክሲጅን 11 ይሆናል ማለት ነው። የዛኛውን ለ2 ስናበዛው። ፖሊሳካራይድ ማለት ደግሞ በጣም ብዙ ነፍ የሆኑ ሞኖሳካራይዶች አንድ ላይ ተያይዘው ሲቀመጡ ነው። ፖሊ ማለት ብዙ ነው። ስለዚህ ብዙ ሞኖሳካራይዶች አንድ ላይ ሲያያዙ ነው። የት ይገኛሉ? አንደኛ ፕላንት ሴሎች ላይ እንደ ሴሉሎስ፣ ቅድም ያልነው ሴሉሎስ ፋይበር ብለናል አይደል? ሴሉሎስ አለ፣ ስታርችም ብለናል፣ ግሪን ፕላንቶች ፕሮዲዩስ የሚያደርጉት ብለናል። ስለዚህ አንድ ፕላንት ራሱን ኤነርጂውን ኪፕ የሚያደርገው እንደዚህ ነው ማለት ነው። በፖሊሳካራይድ አድርጎ ደማምሮ አንድ ላይ ስቶር ያደርጋቸዋል። ግላይኮጂን በሚባል ፎርም ነው ኤነርጂውን ኪፕ የሚያደርገው። ሰውነታችን ውስጥ የምንበላቸው ግሉኮሶች እንዳለ አንድ ላይ ተያይዘው ግላይኮጂን ብለው ፈጥረው ሴቭ ይደረጋሉ ወይም ስቶር ይደረጋሉ ማለት ነው። ስለዚህ ፖሊሳካራይድ ስቶሬጅ ነው። the general formula is carbon 6 hydrogen 10 oxygen 5 ሲባዛ በኤን ይለናል። ኤን ማለት the amount of carbohydrates there is ነው። ሌላኛው ማክሮኒውትሪየንት ፋትስ ኤንድ ኦይልስ ናቸው። እነዚህ ፋትስ ኤንድ ኦይልስ በጣም ሃይ የሆነ ኤነርጂ ኒውትሪየንት አላቸው። በጣም ትልቅ ኤነርጂ ነው የሚሰጡት እና በቀን ውስጥ ከሚያስፈልገን ከ35-45% ኦፍ ኤነርጂውን የሚወስዱት እነዚህ ፋትስ ኤንድ ኦይልስ ናቸው ማለት ነው። የነዚህ ኤሌመንት ወይም ዋናው እንትናቸው ካርቦሃይድሬት እንዳለን እዛኛው ላይ የፋትና ኦይል ዋናው ኤሌመንት ሊፒድ ይባላል። አንድ ሊፒድ 37 ኪሎ ጁል ኦፍ ኤነርጂ ይሰጣል። የካርቦሃይድሬት ስንት ብለናል? 16። ከዛ ሊፒድ ግን ኢማጂን 37 ኪሎ ጁል ነው የሚሰጠው። እና ሊፒድም እንደ ካርቦሃይድሬት የተሰራው ከካርበን፣ ኦክሲጅን እና ሃይድሮጅን ነው። የሚለየው ነገር የለም ማለት ነው። ስለዚህ ፋትስ ኤንድ ኦይልስ ስንል ፋት ምንድነው? ኦይል ምንድነው? ፋት ማለት ስብ ነው።
ስብ ያው ከእንስሳ ሶርስ የመጣ ነው አይደል? ከእንስሳ የመጣ ነው እና በኖርማል ቴምፕሬቸር ላይ ሩም ቴምፕሬቸር ላይ ሶሊድ ነው የሚሆነው ወይም ስብ ሆኖ ነው የሚቀመጠው። ከዛ ትኩሳት ሂት ሲነካው ይቀልጣል አይደል? እና ሜጀር ሶርስ ኦፍ ፋቶች ምንነማን ናቸው? ሚት፣ ሚልክ፣ ቺዝ፣ በተር፣ ኤግ ዮልክ ከዚህ እናገኛለን ፋት ማለት ነው። ኦይል የምንለው ደግሞ ከፕላንት የሚሰራ ነው። ከፕላንት የሚመጣ ነው። የምንጠቀማቸው ዘይቶች ማለት ናቸው እና ሩም ቴምፕሬቸር ላይ ሊኩዊድ ናቸው እነዚህ። ከዛ ከየት ነው የምናገኛቸው? ከፍሩትስ እና ሲድስ፣ ሰንፍላወር ሲድስ እናገኛቸዋለን ማለት ነው። ሰዎች ላይ ሊፒድ የሚጠቅመን ለምንድን ነው? አንደኛው ፋቲ ቲሹ ወይም አዲፖስ ቲሹ የሚባለውን ለመስራት ነው። ይሄ አዲፖስ ቲሹ ከቆዳችን ስር ላይ ያለ የሚሰራ ነገር ነው። ቆዳችን አለ፣ ወደ ውስጥ ስንገባ አዲፖስ ቲሹ አለ። ይሄ ቲሹ ምንድን ነው የሚጠቅመን? የሰውነታችንን ሙቀት ወደ ውጪ ቶሎ ሉዝ እንዳናደርገው ያደርግልናል ማለት ነው። እምቅ አድርጎ ሰውነታችን ውስጥ ይይዘዋል። ስለዚህ ሂት ሎስ እንዳይኖር ይጠቅመናል። ሌላኛው ነገር ደግሞ ከኤነርጂ ከመስጠት በተጨማሪ ምን ይሰራልናል? ዳይታሪ ፋት ከምንመገበው ውስጥ ቫይታሚኖች አሉ አይደል? ቫይታሚን ፋት ሶሉብል እና ፋት ኢንሶሉብል ተብለው ይከፈላሉ። ፋት ሶሉብል የሚባሉ ቫይታሚኖችን አብዞርብ እንዲደረጉ ያደርጋል ማለት ነው። ወይም ያለ ፋት አብዞርብ አይደረጉም ማለት ነው። እነዚህ ቫይታሚኖች እነማን ናቸው? ቫይታሚን ኤ፣ ዲ፣ ኢ እና ኬ ናቸው። ዴክ በማለት ልትይዙ ትችላላችሁ። እነዚህ ናቸው ፋት ሶሉብል ቫይታሚንስ የሚባሉት። ሌላኛው ፕሮቲን ኢትስ አ ማክሮ ኒውትሪየንት እና ሜንሊ ይሄኛው ምንድነው የሚሰራው? ለግሮዝ ኦፍ ዘ ቦዲ እና ቢልድ ኒው ሴል ማለት ነው። ለእድገታችን ይጠቅማል። አሁን ህፃናቶች ሞር ፕሮቲን እንዲመገቡ ይፈለጋል። ምክንያቱም ቶሎ ለእድገት እንዲጠቅማቸው ብዙ አዳዲስ ሴሎች እንዲመረቱ ያደርግልናል ማለት ነው። አሁን ለምሳሌ ቤት ውስጥ አንድ ሰው ወድቆ እግሩን ተሰበረ እንበል እና ዩዥዋሊ ምንድን ነው የሚደረገው? በግ ነው አይደል የሚታረደው? በግ ይታረድና መረቅ ቶሎ እንዲጠጣ ይደረጋል። ይሄ ለምንድን ነው? ያው በጉ ፕሮቲን ነው ፕሮቫይድ የሚያደርገው ለዛ ሰውዬ። ይሄ ፕሮቲን ሰውነት ውስጥ ይገባና አዳዲስ ሴሎች እንዲፈጠሩ ይረዳል። የተጎዱትን ሴሎች ደግሞ ሪፔር እንዲያደርጉ ያደርጋል ማለት ነው። ስለዚህ ፕሮቲን ቢልዲንግ ኦፍ ኒው ሴል ላይ ጥቅም አለው። የፕሮቲን ኬሚካል ኮምፖነንት ካርበን፣ ሃይድሮጅን፣ ኦክሲጅን እና ተጨማሪ ከሌሎቹ የሚለየው ናይትሮጅን አለው። ይህንን እንዳረሱ ናይትሮጅን አለው እና ማንኛውም ሴል የተሰራው የማንኛውም ህይወት ያለው ነገር ሴል የተሰራው ከፕሮቲን ነው። ፕሮቲንን ከየት እናገኛለን? ያው ከእንስሳዎች እናገኛለን። ከእንስሳት ስጋ፣ ከአሳ፣ ከእንቁላል፣ ወተት፣ ቺዝ ከነዚህ እናገኛለን። የፕላንት ሶርሱ ደግሞ ቢንስ፣ ቺክን ፒ፣ ሶያ ቢንስ እና ነቶች አሪፍ የፕሮቲን ሶርስ ናቸው። ከዛ አሁን ማይክሮኒውትሪየንትስ ላይ ገባን። 2 ናቸው ብለናል አይደል? የመጀመሪያው ቫይታሚንስ ነው። ቫይታሚኖች ትንሽ አማውንት ነው ሰውነት ውስጥ የሚያስፈልጉት ብለናል። ይሄም ለምንድን ነው? ኬሚካል ሪያክሽንን ኤድ ለማድረግ ስለሆነ የሚጠቅሙን ማለት ነው። ወይም ሜታቦሊዝምን እንዲካሄድ ነው የሚያደርጉልን። ፕላንቶች ቫይታሚኖችን መስራት ይችላሉ። ቅጠሎቻቸው ላይ ቫይታሚኖችን መስራት ይችላሉ። ግን አኒማልስ ስፔሻሊ ሂውማንስ ቫይታሚኖችን የግዴታ ከውጭ ማግኘት አለባቸው። ሰውነታቸውን ውስጥ መሰራት አይችልም እና ከውጭ ማግኘት ፕላንት በልተው ወይ ሌሎች አኒማልሶችን በልተው ነው ቫይታሚኖችን የሚያገኙት ማለት ነው። ስለዚህ ምግብ መመገብ ካልቻልን ዴፊሸንሲ ያጋጥመናል። የዛ ቫይታሚን እጥረት ሰውነታችን ውስጥ ይካሄዳል። ይሄ ምን ይባላል? ቫይታሚን ዴፊሸንሲ ዲዚዝ ማለት ነው። ከዛ ሰም ኦፍ ዘም ስናይ ምንድነው? ለምሳሌ ቫይታሚን ኤ ሎስ ኦፍ ቪዥን ያመጣል። ቫይታሚን ኤ እጥረት ካለ ሎስ ኦፍ ቪዥን ያመጣል፣ ያው ወይም የአይነ ስውርነትን ሊያመጣ ይችላል። ቫይታሚን ቢ1 ቤሪ የሚባል ዴፊሸንሲ ዲዚዝ ያመጣል። መስል ዊክነስ ያመጣል። ቫይታሚን ሲ ስከርቪ እና ብሊዲንግ ገምስ ወይም ድዳቸው ይደማል። ቫይታሚን ዲ ሲሆን ሪኬትስ ወይም ቫይታሚን ዲ ለአጥንት ጥንካሬ ስለሚጠቅም ሶፍት እና የተጣመሙ ቦኖች እንዲኖሩ ያደርጋል ማለት ነው። ሌላ ሚኒራሎች እነ ካልሽየም፣ አዮዲን፣ አይረን የነሱም እጥረት የየራሱ የሆነ በሽታ ያመጣል። ሌላው ሚኒራሎች ኢንኦርጋኒክ ሰብስታንስ ናቸው which are essential in small quantities for human body ለቫይታሚን እንዳለው ማለት ነው። ሜጀር ሚኒራሎች የምንላቸው ካልሽየም፣ አይረን፣ ፎስፈረስ እና አዮዲን ይባላሉ። ለሰው ልጅ በጣም ጠቃሚ የሆኑት ማለት ነው። ካልሽየም is used to build teeth እና bones። ካልሽየም ለጥርስና ለአጥንት
ለመስራት ይጠቅመናል። ሌላኛው መስልን መጠቀም ስንፈልግ እንዲታጠፍ ወይም እንዲዘረጋ ኮንትራክት ወይም ሪላክስ እንዲያደርግ ነርቭ ኢምፐልሶችን ትራንስሚት ያደርግልናል ማለት ነው። ካልሽየም በጣም እዚህ ጋር ጥቅም አለው። ከየት ልናገኘው እንችላለን? ከዴሪ ፕሮዳክትስ ላይክ ሚልክ፣ ቺዝ ምናምን ልናገኘው እንችላለን። ሌላኛው አይረን በጣም ትልቅ ኮምፖነንት ኦፍ ደም ነው። የደም ዋነኛው ጥቅም ምንድን ነው? ኦክሲጅን ማስተላለፍ አይደል? ከላንግ ወስዶ ወደ ቲሹዎች ይወስድልናል እና ከሬድ ብለድ ሴሎች ውስጥ ደግሞ እነዚህ ኦክሲጅን ለመሸከም የሚሰራው ዋነኛው ሞለኪውል ምንድን ነው? ሄሞግሎቢን ይባላል። ይሄ ሄሞግሎቢን ነው ኦክሲጅን ተሸክሞ የሚያደርስልን። ይሄ ሄሞግሎቢን ከምንድን ነው የሚሰራው? አንደኛው ኮምፖነንቱ አይረን ነው ማለት ነው። ስለዚህ አይረን እጥረት ሲኖር ሄሞግሎቢን እጥረት ይኖራል። ስለዚህ የደም እጥረት ይኖራል ወይም አኒሚያ ያስከትላል ማለት ነው። አይረን ከየት ልናገኝ እንችላለን? ከሬድ ሚት፣ ሊቨር፣ ኪድኒ፣ ኤግስ፣ ግራውንድ ነትስ፣ ጥቁር ጤፍ ምናምን ከነዚህ ይገኛል። ሌላኛው አዮዲን ነው። አዮዲን ታይሮይድ ግላንዳችን በስነስርዓት እንዲሰራ የሚያደርግልን ሚኒራል ነው ማለት ነው። እና አዮዲን ከየት ሊገኝ ይችላል? ከአዮዳይዝድ ሳልት ወይም ከሲ ፉድ። የአዮዲን እጥረት ጎይተር የሚባል አንገት ላይ የሚያብጥ ነገር የሚፈጥር በሽታን ይፈጥራል። ያ ነገር ኮመን ስለሆነ ነው። እኛ ሀገር በጣም አዮዳይዝድ ሳልት ይመከራል አይደል? የሆነ ሰዓት እንደውም በቲቪ ምናምንም በጣም ይተዋወቅ ነበረ። ሌላኛው ፎስፈረስ ነው። ፎስፈረስ ቦን ለመስራት ይጠቅማል ማለት ነው። ስለዚህ እጥረቱ የቦን መሳሳትን ያመጣል። ዋተር ሰውነታችን ውስጥ እንደ ሶልቨንትም እንደ ትራንስፖርት ሚዲየምም ሊጠቅመን ይችላል። ሶልቨንት ማለት ማሟሟት ነው አይደል? እነ ብለድን የሚያቀጥንልን እሱ ነው። ሊምፍ ኖድ እነ ሊምፎች እነ ቲሹ ፍሉድ እነዚህ ሁሉም ሜንሊ ከዋተር የተሰሩ ናቸው። ሌላኛው እንደ ትራንስፖርቴሽን የሚጠቅመን ደግሞ የተፈጩ ምግቦችን ወደ ሴሎች እንዲሁም ኤክሰስ የሆነ ሳልት እና ዩሪያ በሚኖርበት ሰዓት ደግሞ በሽንት መልክ እንዲወጣ የሚያደርግልን ዋተር ነው ማለት ነው። ባላንስድ ዳይት። ባላንስድ የምንለው ነገር ምንድነው? የተመጣጠነ ማለት ነው አይደል? ስለዚህ የተመጣጠነ ምግብ ስንል ምግባችን ቅድም የጠራናቸው ኒውትረንቶች እንዳለ በጥሩ አማውንት አመጣጥኖ የሚይዝልን ዳይት ባላንስድ ዳይት ይባላል ማለት ነው። ስለዚህ ባላንስድ ዳይት ስንመገብ ሁሉንም የሚያስፈልጉንን ኢሴንሻል የሆኑ ሰብስታንሶችን በተመጣጠነ ሁኔታ ያቀርብልናል ማለት ነው። ባላንስ ዳይት የምንለው እንደ እድሜ፣ እንደ ጾታ፣ እንደ አክቲቪቲ፣ እንደ ላይፍ ስታይል ሁሉም ይለያያል። ለአንዱ ባላንስ ዳይት ነው የምንለው፣ ለአንዱ ላይሆን ይችላል ማለት ነው። ለምን ስንል ለምሳሌ እናንሳ። ለምሳሌ እርጉዝ ሴት ከኖርማል ሰው እኩል የሆነ ምግብ መመገብ የለባትም አይደል? ጨመር ያለ ምግብ መመገብ አለባት። ለምን? ሆዷ ውስጥ የሚያድገው ሰው ነው፣ የሰው ልጅ ነው። ለሱ የሚያስፈልግ ለሷም ለሱ የሚያስፈልግ ኒውትረንት ያስፈልጋታል። ስለዚህ የሷ ባላንስ ዳይት ከፍ ይላል ማለት ነው። ሌላኛው ህፃናትም ሞር ፕሮቲን ያስፈልጋቸዋል ከሌላው ይልቅ እና ሞር ዳይት ያስፈልጋቸዋል። ለምን? እድገት ላይ ስለሆኑ ኒው ሴል ፕሮዲውስ እያደረጉ ስለሆኑ እና ገና እያደጉ ስለሆነ ማለት ነው። ኤልደርሊም ደግሞ ያረጁ ሰዎች አነስ ያለ ኤነርጂ ሪኳየርመንት ነው ያላቸው፣ ምክንያቱም ሎ ኢነርጂ ስለሆነ የሚያወጡት ማለት ነው። ባላንስ ዳይት ዩዥዋሊ ከሚወጣውና የሚገባውን የሚያመጣጥን ነገር ነው። ብዙ አክቲቪቲ የሚደረግ ከሆነ ለምሳሌ ብዙ ፊዚካል ኤክሰርሳይዝ የሚያደርጉና አትሌቶች ምናምን ሞር ምግብ ያስፈልጋቸዋል፣ ምክንያቱም ብዙ ስለሚያወጡ ብዙ ማስገባት አለባቸው ማለት ነው። በጾታ ስንል ደግሞ ወንድና ሴት ስንል ሴት ልጅ ዩዥዋሊ ፋት ይበልጣል፣ ሰውነቷ ፋት ይበልጣል፣ ብዙ ፋት አላት ከመስል ይልቅ እና ፋት ደግሞ ሜታቦሊካሊ ዶርማንት ነው ወይም ያን ያክል አክቲቭ አይደለም። ስለዚህ ብዙ ኤነርጂ አይጠቀምም። ወንዶች ግን መስል ይበዛቸዋል፣ መስል ሞር ኤነርጂ ይጠቀማል። ስለዚህ እነሱ ወንዶች ሞር ባላንስ ዳይት ወይም ሞር ዳይት ያስፈልጋቸዋል ማለት ነው። ዴፊሸንሲ ዲዚዝ የምንለው እጥረት ሲኖር ነው፣ ወይም አንድ ፓርቲኩላር የሆነ ኒውትረንት እጥረት ሲኖር፣ ቅድም የጠራናቸው የማይክሮ ኒውትረንት ዴፊሸንሲዎች ጠርተናል አይደል? ከሱ ውጪ ማንኛውም አይነት ኒውትረንት እጥረት ሲኖር የራሱ የሆነ ስፔሲፊክ የሆነ ዴፊሸንሲ ዲዚዝ ያመጣል ማለት ነው። ለምሳሌ ዴፊሸንሲ ዲዚዞች ኳሻኮር፣ ማራስመስ፣ አኒሚያ፣ ሪኬትስ፣ ከርቪ የሚባሉ አሉ። ማራስመስ የሚባለው ዴፊሸንሲ ዲዚዝ ኮዝድ ባይ ኢናዱኬት የሆነ ካርቦሃይድሬት ሲኖር ነው። የካርቦሃይድሬት እጥረት ማራስመስ ያመጣል። እንዴት ነው? ሲምፕተሞቹ ምንድነው? ቲን አርም እና ሌግ ይኖራቸዋል። በጣም ቀጭን ነው የሚሆኑት። እንደውም ስኪን ኤንድ ቦን የሚባል ነገር፣ ስኪን ቆዳና
አጥንት ብቻ እስኪቀራቸው ድረስ በጣም ቀጭን ናቸው ማለት ነው። ሊትል መስል ነው ያላቸው። ኦልድ ሉኪንግ ፌስ፣ ፊታቸው ላይ ያለው ፋት እንዳለ ይነሳና ይሸበሸባል ፊታቸው። ከዛ ያረጁ ይመስላሉ። እና ዴር ስኪናቸው በጣም ቲን እና የተንጠለጠለ ነው ማለት ነው። ከምንም የሚደግፈው አዲፖስ ቲሹ የለም፣ ወይም ፋት አይኖራቸውም፣ ወይም መስል የላቸውም። ስለዚህ ስኪናቸው የተንጠለጠለ ይሆናል። ይሄ ነገር ዩዥዋሊ ህፃናቶች ላይ ኮመን ነው። ለምን ህፃናቶች ሞር ኤነርጂ ያስፈልጋል፣ ሞር ፉድ ያስፈልጋቸዋል ብለናል አይደል ሲያድጉ። ኳሸርኮር የሚባለው ደግሞ የፕሮቲን እጥረት ሲኖር ነው። ይሄኛም የምግብ እጥረት ነው፣ የፕሮቲን እጥረት ነው የሚኖረው። እና ከማራስመስ የሚለየው ነገር ምንድን ነው? እነዚህ ድራይ እና ፍላኪ የሆነ ስኪን። ፍላኪ ማለት የሚላላጥ ስኪን ማለት ነው። ሲታይ የሆነ ብቻ የሚላላጥ የሚነሳ ስኪን ነው የሚኖራቸው። እና ስዌሊንግ እግራቸው፣ ሆዳቸው ምናምን ይነፋል እና የፀጉራቸው ከለር ይቀየራል፣ ድክም ይላቸዋል፣ ኢሪቴቢሊቲ ያላቸው፣ በጣም ያለቅሳሉ፣ ይነጫነጫሉ ምናምን። ይሄ ፕሮቲን ዴፊሽንሲ ነው። በምን ፕሪቨንት መደረግ ይችላል? ያው ፕሮቲን በደንብ በመስጠት። ልጆች ላይ ኮመን ነው ብለናል። ልጅ እያሉ በደንብ ፕሮቲን ማብላት ማለት ነው። እዚህ የማራስመስ ኤነርጂ ሪች ፉድ ወይም ባላንስድ የሆነ ዳይት በመስጠት ነው እንትን የምንለው። እሺ የሚኒራል እና የቫይታሚን ዴፊሽንሲ በሽታዎች እነማን ናቸው ስንል አኒሚያ፣ ቅድም አኒሚያን አይተነዋል አይደል? አይረን ሄሞግሎቢን ይሰራልናል ብለናል። ስለዚህ አይረን ዴፊሽንሲ ካለ ትንሽ የሆነ ሄሞግሎቢን ነው የሚኖረው። ስለዚህ ኦክሲጅን የሚሸከመው የደማችን ፓርት ይቀንሳል ማለት ነው። ስለዚህ አኒሚያ ወይም የደም እጥረት ይከሰታል ማለት ነው። የደም እጥረት ሲከሰት ብዙ ኦክሲጅን ወይም በቂ የሆነ ኦክሲጅን ለቲሹዎች አይደርስም። ስለዚህ ሲምፕተሙ ምንድነው? ፊሊንግ ዊክ፣ ይደክመናል። ኦክሲጅን ያስፈልገዋል ቲሹአችን። ስለዚህ ኦክሲጅን በማያገኝበት ሰዓት ይደካክመናል፣ በጣም ታየርድ እንሆናለን፣ ኢሪቴብል ወይም መነጫነጭ ይኖራል። እዛ ላይክ በምንድነው ትሪትመንቱ ደግሞ አይረን በመውሰድ ማለት ነው። አይረን ካፕሱሎችን ወይም ደግሞ በአይረን የበለጸጉ ምግቦችን በመብላት። ሌላኛው ሪኬት በቫይታሚን ዲ ዴፊሽንሲ የሚመጣ በሽታ ነው እና ምንድነው እንትን የሚያሳየው? ዲፎርምድ የሆኑ ቦኖች ይኖራቸዋል ህፃናቶች ላይ። ይሄ ብራኬት እግር ሲባል ሰምታችሁ ታውቃላችሁ? እሱን ኮዝ የሚያደርገው ይሄ ነው። ህፃን እንደተወለደ ፀሐይ ሲሞቅ አይታችሁ ታውቃላችሁ? ጠዋት እናቶች ልጃቸውን ይዘው ወጥተው ያሞቋቸዋል። ለምንድን ነው? ይሄ ቫይታሚን ዲ ዘ ኦንሊ ቫይታሚን ከፀሐይ የሚገኝ ቫይታሚን ነው እና ህፃናቶችን አውጥተው ፀሐይ ሲያሞቁ ቫይታሚን ዲ እንዲያገኙ ነው ማለት ነው። እና ቫይታሚን ዲ ምንድነው የሚሰራው? ካልሽየምን አብዞርብ እንዲደረግ፣ ካልሽየምና ፎስፈረስ ኢንተስታይናችን ውስጥ አብዞርብ እንዲደረግ ያደርጋል ማለት ነው። የስከርቪ የቫይታሚን ሲ ወይም አስኮርቢክ አሲድ ዴፊሽንሲ ነው። እንደ ጆይንቶች ጋር ድዳችን ጋር ምናምን ደም እንዲፈስ ያደርጋል እና ደግሞ ቁስሎቻችን ደግሞ ቶሎ እንዳይድኑ ያደርጋል ማለት ነው። ቫይታሚን ሲ ይሄ እጃችን ጋር ጥፍራችን ጋር የሚላላጠው ነገር ኖቲስ አድርጋችሁ ታውቃላችሁ? እሱ የቫይታሚን ሲ ዴፊሽንሲ ነው። ማልኒውትሪሽን ስንል ማል የሚለው ወርድ ባድ ወይም ደግሞ ሮንግ የሆነ ነገር ሲሆን ኒውትሪሽን ደግሞ ቅድም እንዳወራ ነው ኒውትሪሽን ነው። ስለዚህ how can a nutrition be bad ወይም wrong ስንል አንደኛው insufficient ሆኖ ሊሆን ይችላል፣ የማይበቃ ኒውትሪሽን ሊሆን ይችላል፣ ወይም ደግሞ excessive የሆነ ኒውትሪሽን ሊኖር ይችላል፣ ወይም ብዙ ሲሆን በአጠቃላይ unbalanced የሆነ ኒውትሪሽን ሲኖር malnutrition ይባላል። causes of malnutrition usually ያው ድህነት አለ፣ ድርቅ አለ፣ ጦርነት፣ እንደዚህ ብዙ ሰው መኖር፣ አካባቢ ትንሽ ምግብ ኖሮ ብዙ ሰው መኖር ምናምን ይሄ ወደ malnutrition ያመጣል። እና malnutrition can be under nutrition ወይም ደግሞ over nutritionም ሊሆን ይችላል ማለት ነው። በቃ unbalanced የሆነ ኒውትሪሽን ስለሆነ እና malnutrition ምን ኮዝ ሊያደርግ ይችላል? ሰውነታችን ውስጥ ቲሹ ዳሜጅ ኮዝ ሊያደርግ ይችላል፣ growth retardation ኮዝ ሊያደርግ ይችላል፣ disorderly የሆነ differentiation እና reduced developing of children's brain። ያው ልጅ እያሉ በጣም for a long time malnutrient ከነበሩ obviously ጭንቅላታቸው በደንብ ዲቨሎፕ አያደርግም ማለት ነው። ለወደፊት ኔጌቲቭ የሆነ ቢሄቪየራል ኢሹ ያመጣል ማለት ነው እና ኢንተሌክቹዋል ወይም ጉብዝና ላይም ችግር ሊያመጣ ይችላል። እና ኦልሶ አንደር ኒውትሪሽን በሚኖርበት ጊዜ ምግብ በደንብ የምግብ እጥረት ሲኖር ሰውነታችን በሽታ የመከላከል አቅሙም ይቀንሳል ማለት ነው። አንደር ኒውትሪሽን ኢዝ ዘ ሞስት ኮመን ፎርም ኦፍ ማልኒውትሪሽን። 4 አይነት ታይፖች አሉት አንደር ኒውትሪሽን። አንደኛ ዌስቲንግ ነው።
ዌስቲንግ በምንድነው የሚገለጸው? ትንሽ የሆነ ክብደት ለቁመት ሲለካ ትንሽ ነው፣ ለቁመቱ በቂ የሆነ ክብደት የለውም ማለት ነው። ዩዥዋሊ የሚያሳየው ምንድነው? ፈጣን የሆነ እና በጣም ትልቅ የሆነ ዌይት ሎስ ነው የሚያሳየው ማለት ነው። የፈጠነ ቁመቱ ኖርማል ነው፣ ከቁመቱ ጋር ማይመጣጠን ውፍረት ማለት ኖርማል ውፍረት የነበረው ሰውዬ ቶሎ ሉዝ ሲያደርግ የሆነ ዌይት ሉዝ ሲያደርግ ይባላል ማለት ነው፣ ወይ ክስት ይላል ማለት ነው። እና ይሄ ዩዥዋሊ ኦከር የሚያደርገው በቂ የሆነ ምግብ ሳይኖር ሲቀር ወይም ደግሞ በጣም ቶሎ ቶሎ ሲታመሙ፣ አሁን ስፔሻሊ ህፃናት ይሄ ማስቀመጥ የዳያሪያ ቮሚቲንግ ምናምን አይነት በሽታዎች፣ እነዚህ ኒሞኒያ አይነት በሽታዎች ቶሎ ቶሎ ሲታመሙ ሰውነታቸው ክብደት በጣም እየቀነሰ ይመጣል ማለት ነው። ሌላኛው ስተንቲንግ ነው። ስተንቲንግ በምንድን ነው ዲስክራይብ የሚደረገው? ሎው ሄይት ፎር ኤጅ ይለናል። ቁመት ከእድሜ ጋር ማለት ነው። አሁን በዛ እድሜ ያለ አቬሬጅ የሆነ ቁመት ስንት ነው ተብሎ ይለካል። ለምሳሌ በ5 ዓመት አንድ ህፃን በ5 ዓመቱ ምን ያክል ቁመት ሊኖረው ይገባል የሚለውን የሚጠናው እንዳለ የ5 ዓመት ያሉ ህፃናቶችን ቁመት አጥንተን አቬሬጅ ካስቀመጥን በኋላ የዛ ህፃን ቁመቱ ለኤጁ ምን ያክል ነው የሚለውን ነው ማለት ነው ምናሰላው። እና ይሄ የሚያሳየን ደግሞ ቁመት ጋር አሶሺየትድ ከሆነ ክሮኒክ የሆነ ነው ወይም ደግሞ የረዥም ጊዜ የምግብ እጥረት ነው ይሄንን ሊያመጣው የሚችለው ማለት ነው። ወይ ደግሞ ሪከረንት የሆነ አንደር ኒውትሪሽን የሚለውን በቃ ለረዥም ጊዜ ያ ሰው የምግብ እጥረት ካለበት ከክብደቱ አልፎ ቁመቱን አፌክት ያደርገዋል ማለት ነው። እና ኢትስ አሶሺየትድ ዊዝ ያው ድህነት፣ ፑር ማተርናል ሄልዝ እና ኒውትሪሽን፣ እናት ጋር የተያያዘ ነገር እና ፍሪኩዌንት የሆነ ኢልነስ፣ ኢንአፕሮፕሪየት ፊዲንግ ሲኖር ማለት ነው። ኢን ኤርሊ ላይፍ ስፔሻሊ ያው ከልጅነታቸው ጀምረው እንደዛ ከሆነ ስተንትድ እየሆኑ ይሄዳሉ፣ ወይም መቀንጨር የሚባለው ማለት ነው ይሄ። እሺ ሶስተኛው አንደርዌይት ነው። አንደርዌይት ሎው ዌይት ፎር ኤጅ ማለት ነው። ክብደቱ ለኤጁ ምን ያክል ነው የሚለውን እንትን ካለም በኋላ ይሄ ልጅ ኦቨርዌይት ነው አንደርዌይት ነው የሚለውን እናሰላለን ማለት ነው። አራተኛው ማክሮኒውትሪየንት ዴፊሽንሲስ ናቸው። ቅድም የጠራናቸው ብዙ ማክሮኒውትሪየንት ዴፊሽንሲ ዲዚዝ ሲያመጡ ማለት ነው። ማልኒውትሪሽን ፕሪቨንት ለማድረግ ምን ማድረግ አለብን? አንደኛ ኮንሱም ዳይቨርስ ኤንድ ኒውትሪየንት ዴንስ ፉድ፣ የተለያዩና ብዙ ኒውትሪየንት ያላቸውን ምግቦች ማግኘት። ምክንያቱም ከአንዱ የምናገኘውን ኒውትሪሽን ከአንዱ ላናገኘው እንችላለን እና ሁሉንም መቀማመስ የተለያዩ ዳይቨርሲቲ የሆነ ኒውትሪሽን ጥቅም አለው። ሁለተኛ አቮይድ ጃንክ ፉድስ ኤንድ ሹገሪ ፉድስ። ጃንክ ፉድስ እነዚህ በርገር ምናምን፣ ቺፕስ፣ እነዚህ ነገሮች ጃንክ ፉድ የሚባሉ ናቸው። ምንም አይነት ጠቃሚ የሆነ ኒውትሪየንት የላቸውም፣ ግን በካርቦሃይድሬት ወይም በአንድ ነገር ብቻ በጣም ሪች ናቸው። ሰውነታችንን ይጎዱታል ማለት ነው። የበላን ይመስለናል፣ ግን ብዙ ኒውትሪየንት እያገኘን አይደለም ማለት ነው። ሶስተኛው ዱ ሬጉላር ፊዚካል ኤክሰርሳይዝ ይለናል። ሌላኛው ኦቤሲቲ ነው። ኦቤሲቲ ኢዝ ኮዝድ ቢኮዝ ኦፍ አን ኢምባላንስ ቢትዊን ኤነርጂ። ሌላኛው ኦቤሲቲ ነው። ኦቤሲቲ ኮዝ የሚሆንበት ምክንያት ምንድነው? ኢምባላንስ፣ የምናስገባው ኤነርጂ እና የምናወጣው ኤነርጂ ሳይመጣጠን ሲቀር ነው ማለት ነው። ብዙ እያስገባን በደንብ ትንሽ የምናስወጣ ከሆነ ፊዚካል አክቲቪቲያችን ትንሽ ከሆነ የወፈረን የምናስገባው ነገር የትም መሄጃ የለውም። ሰውነታችን ውስጥ እየተጠራቀመ ወፍራም ያደርገናል ወይም ኦቢስ ያደርገናል ማለት ነው። እና ሌላኛው አን ኢንክሪዝ ኢን ኮንሰፕሽን ኦፍ ሃይ ኤነርጂ ፉድስ፣ በቃ ምግቡም ይለያል ማለት ነው። ሃይ ኤነርጂ ፉድ እያስገባን ምንም ማናወጣ ከሆነ ኦቢስ እንሆናለን። እና ኦቤሲቲ በጣም ትልቅ ሪስክ አለው ለክሮኒክ የሆኑ ኢልነሶች ላይክ እነ ሃርት ዲዚዝ፣ ሃይፐርቴንሽን ወይም ብለድ ፕሬሸር፣ ዲያቤቲስ፣ አርትራይተስ ለሚባሉ እነዚህ ለክሮኒክ ለሚባሉ ኢልነሶች በጣም ሃይ ሪስክ ነው ማለት ነው ኦቤሲቲ። እና ኦቤሲቲ በምን ኮንትሮል ማድረግ እንችላለን? አንደኛ ኢቲንግ ለስ ሃይ ኤነርጂ ፉድስ፣ ሎ ኤነርጂ ኢንቴክ የሚባለው ማለት ነው። ብዙ ሃይ ኤነርጂ ያልሆኑ ምግቦችን መመገብ። ሁለተኛ ቴኪንግ ሞር ኤክሰርሳይዝ፣ በደንብ መንቀሳቀስ፣ ፊዚካል አክቲቪቲን መጨመር እና ባላንስድ የሆነ ዳይት መመገብ። ሰብስታንስ አቢዩዝ፣ ድረግስ ማለት ምንድን ነው? ድረግ ማለት ኤኒ ካይንድ ኦፍ ሰብስታንስ ነው። ኖርማሊ ሰውነታችን ውስጥ ኬሚካል ሪያክሽኖች ይካሄዳሉ አይደል? ኤቭሪቲንግ የምንሰራው ነገር የምንንቀሳቀሰው በሙሉ በኬሚካል ሪያክሽኖች አማካኝነት ነው። እና ይሄ ዲስ ሰብስታንስ የምንወስደው ነገር ገብቶ ያንን ኖርማል የሆነ ኬሚካል ሪያክሽን ሰውነታችን ውስጥ የሚካሄደውን ኖርማል የሆነ ኬሚካል ሪያክሽኑን ቼንጅ ሲያደርግ ወይም አፌክት ሲያደርግ ይሄ ድረግ ይባላል ማለት ነው። ድረግ የምንለው ይሄን ነው። እና ሁለት አይነት ድረጎች አሉ። አንደኛው ሜዲሲናል ድረግ አለ፣
ሜዲሲናል ድራግ ስሙ እንደሚነግረን ለመድኃኒትነት የምንጠቀምበት ድራጎች ናቸው። ሌጋል የሆነ ነው፣ ሆስፒታል ሄደን ዶክተር የሚያዝልን ነው ማለት ነው። ሪክሬሽናል ድራግስ የሚባሉት ደግሞ ኢሌጋል ናቸው። ለምንድነው የሚወሰዱት? አንደኛ ለመነቃቃት ስቲሙለስ እንዲሆኑ ያ ሰውዬ እንዲያነቃቃው፣ ወይ ደግሞ እንቅልፍ ኢንዲዩስ እንዲያደርግለት እንቅልፍ መተኛት ካቃተው፣ ወይ ደግሞ ሃሉሲኔሽንስ ወይም የቀን ድሪምስ የሚባሉ አሉ። የሌለ ነገር በአይናችን ላይ እንዲታየን የሚወሰዱ ነገሮች ማለት ነው። ሰው ሪክሬሽናል ድራጉ ይሄ ነው እና በአብዛኛው የምንበላው ነገርና የምንጠጣቸው ነገሮች ውስጥ ድራጎች አሉ። ዩዥዋሊ ለምሳሌ ሻይ፣ ቡና፣ አልኮሊክ ድሪንኮች ወይ ደግሞ ኤነርጂ ድሪንኮች፣ እነዚህ ውስጥ ድራጎች አሉ። ኖርማሊ እንጠቀምበታለን፣ ይጠቅመናል። ግን መጥፎነቱ ምንድነው? በጣም አዲክቲቭ ናቸው ማለት ነው። በጣም ለሱስ ያጋልጣሉ። ደጋግመን እንድንጠቀማቸው ሪኳየር ሊያደርጉን ይችላሉ። እና ሰብስታንስ አቢዩዝ ማለት የሆነን ድራግ ሌጋል ሊሆን ይችላል ወይም ኢሌጋል ሊሆን ይችላል። ያንን ድራግ በተሳሳተ ወይ መጠቀም ማለት ነው። አሁን ሌጋልም ሲሰጠን ለዚህ ያክል ጊዜ በቀን ይሄን ያክል ጊዜ ውሰዱት ተብሎ የሚሰጠን ነገር ነው። ይሄንን ሲያምህ ተብሎ የሚሰጥ ነገር ነው። ስለዚህ ከህመሙ ውጪ ከወሰድ ነው ወይም ከተሰጠን በቀን ይሄን ያክል ውሰዱ ከተባልንበት ውጪ ከወሰድን ወይም ለብዙ ቀን ከወሰድ ነው ይሄ ሰብስታንስ አቢዩዝ ይባላል ማለት ነው። እና ብዙ አይነት ሌጋል የሆኑ የምንወስዳቸው ድራጎች አሉ እና እንዳልነው እነ ሻይ፣ ቡና ምናምኖች እነዚህ ኖርማል ሌጋል ናቸው። ዩዥዋሊ እንጠቀምባቸዋለን ግን ቱማች ከተጠቀምናቸው እራሳችንን የሚጎዱን ነገሮች ናቸው ማለት ነው። ለረዥም ሰዓት ቱማች ከተጠቀምን ሰውነታችን ላይ አሉታዊ የሆነ ነገር ሊፈጥር ይችላል ማለት ነው። እና በጣም ብዙ ኮመን የሆኑ ነገሮች ሱሶች አሉ፣ ኢሌጋል ድራጎች አሉ። እና ላይክ ፒፕል ለፕሌዥረብል ወይም ደስታን ለማግኘት አልኮሆልን፣ ኒኮቲን፣ ቡና በጣም ይጠቀማሉ ነው። እነዚህ ኮመኖች ናቸው። እና ኮመን ከሆኑ ሱሶች ውስጥ አንደኛው ምንድነው? ሲጋሬት ስሞኪንግ። ሲጋራ ማለት የተሰራው ምንድነው? ቶባኮ ከሚባል ፕላንት የተሰራ ቅጠል ነው። ቅጠሉ ነው ደርቆና ደቆ እንደዚህ ተጠቅልሎ ሲጋራ ተብሎ የሚሸጠው ማለት ነው። ሰው ሲጋራ ለምንድነው የሚጠቀመው? ስቲሙላንት ወይም ለመነቃቂያ ነው ማለት ነው። ለመነቃቃት ነው ይሄንን የሚወስዱት። እና ኬሚካል ኮምፖዚሽኑ ወይም ውስጡ ያሉት ነገሮች ለአዲክሽን ሱስ ደጋግመን አንዴት ከተጨሰ ደጋግሞ እንዲጨስ አምጣ የማለት ነገር አዲክቲቭ የሆነ ባህሪ ያለው በጣም ዘሞስት አዲክቲቭ የሆነ ድራግ ነው ሲጋሬት ማለት። እና ከውስጡ ምን ነገሮች አሉ? 3 ሜን ነገሮች አሉ። አንደኛው ታር የሚባለው አለ፣ ሁለተኛው ካርበን ሞኖክሳይድ፣ ሶስተኛው ኒኮቲን ነው። ታር የምንለው ዘ ብላክ ስቲኪ ሰብስታንስ ነው፣ ጥቁር ነገር ነው። አሁን እዚህ ጋር እንደምታዩት ስሞከርስ ሃንድ የሚባል ነገር አለ። የሚያጨሱበት ተደጋግሞ የሚያጨሱበት ቦታ ላይ ይጠቁራል። ወይም ጥርሳቸው፣ ከንፈራቸው፣ ውስጥ ላይ ላንጋቸው ኤቭሪቲንግ የሚያጠቁረው ነገር ይሄ ስቲኪ ነገሩ ታር ይባላል። እና ያው ላንግ ውስጥ እሱ ታሩ ሄዶ ላንግ ውስጥ ይጠራቀማል ማለት ነው። የታር የሚያመጣቸው እንትኖች በሽታዎች ምንድናቸው? አንደኛው ክሮኒክ ብሮንካይተስ አለ፣ ላንግሲኤ ምናምን ኢንፋይሴማ አሉ ማለት ነው። የሲጋራን ጉዳት ላንግ ላይ ለመረዳት መጀመሪያ ይሄን ፒክቸር ድራው አድርጉልኝ። ኖርማሊ የሰው ልጅ ላንግ የተሰራው ንጹህ አየር ለመተንፈስ ነው አይደል? ስለዚህ ንጹህ አየር ለመተንፈስ ነው የተሰራው። ውስጡ ሲሊያ የሚባሉ ነገሮች አሉ ብለን ተወያይተናል ፕሪቪየስሊ። እነዚህ ሲሊያዎች ምንድነው የሚሰሩት? ኤኒ ተሳስተው የሚገቡ ደርትስ ወይም ደግሞ አቧራ ነገሮችን እያንቀሳቀሰ ሙቭ እያደረገ ማስወጣት ነው ስራው። ስለዚህ የሰው ልጅ ላንግ የተሰራው ንጹህ ሆኖ እንዲቀመጥ ነው። ንጹህ የሆነ አየር ብቻ እንዲተነፍስ ነው። እና ሲጋራ ሲጨስ ያለውን ነገር አስቡት። ያንን ጭስ ነው ወደ ውስጥ የምናስገባው። ከውስጡ ካሉ ከዲፈረንት ጎጂ ኮምፖነንቶች ውጪ ራሱ ጭስ ነው ወደ ሰውነታችን የምናስገባው። ያ ጭስ ገብቶ እነዚህ ያሉትን ፋንክሽናል የሆኑ ሲሊያዎችን ዲስትራክት ያደርጋቸዋል ወይም ይጎዳቸዋል ማለት ነው። እና ይሞታሉ እነዚህ ሲሊያዎች። ስለዚህ ሪስፓራቶሪ ትራክታችን ምንም አይነት አቧራም ቢገባ ምንም አይነት ደርት ቢገባ አንቀሳቅሶ ወደ ውጭ የሚያወጣው ነገር አይኖርም። ቆሻሻ ወደ ውስጥ ያጠራቅማል ማለት ነው። ከዛ በተጨማሪ ይሄ ታር ያልነው ነገር ብሮንኪዮላችን ውስጥ ይሄድና ይጣበቃል።
ኢሪቴሽን ይፈጥራል። ኢሪቴሽን ማለት ጉዳት ነው የሚያደርሰው ማለት ነው። እና ኤክሴሲቭ የሆነ ይሄንን ለመከላከል ላንጋችን ኤክሴሲቭ የሆነ ሙከስን ፕሮዲውስ ያደርጋል። ሞር ኤክሴሲቭ የሆነ ሙከስን ፕሮዲውስ እያደረገ በሄደ ቁጥር እነዚህ ብሮንኪዮሎች እየወፈሩ ይሄዳሉ። ስለዚህ ኖርማሊ ቀጭን ብሮንኪዮል ሆኖ አየር ማስገቢያው ሰፊ ነበር የሚኖረው፣ ግን ሲጋሬት ስሞከርስ ላይ ምንድነው የሚሆነው? እየወፈረ ይሄዳል ዘ ብሮንኪዮልስ ማለት ነው። ስለዚህ አየር የሚገባበት ፓርት እየጠበበ ይሄዳል። ብዙ ቆሻሻ እንዲጠራቀም ያደርጋል። ብዙ ባክቴሪያዎችና ቫይረሶች እንደፈለጉ እንዳይወጡ ያደርጋል። ከዛ በኋላ ደግሞ መጥበቡ መተንፈስ እንዳይችሉ ያደርጋል ማለት ነው። ስለዚህ የክሮኒክ ብሮንካይተስ አንደኛው ሲምተሙ ምንድን ነው? ስሞከርስ ካፍ ይባላል። በጣም ያስላሉ። ይሄ ክሮኒክ ብሮንካይተስ ይባላል። ተጨማሪ ደግሞ ሲጋራ አዘ ኮምፖነንት ብዙ ካርሲኖጀኒክ የሆኑ ወይም ካንሰርን ማስነሳት የሚችሉ ብዙ አይነት ሰብስታንሶች አሉት እና እሱ ወደ ላንግ ካንሰር ሊድ ያደርጋል ማለት ነው። ስለዚህ እዚህ ኢሜጅ ላይ እንደምታዩት እዩት፣ ኖርማል ብሮንኪዮል ሰፊ ነው፣ ውስጡ ለአየሩ ሰፊ ነው። ብሮንካይተስ የሚባለው ግን በጣም ይጠብና አየሩን እንትኑን ብሮንኪዮሉ በጣም እየጠበበ ሄድና አየር ማስገቢያው ያንሳል። ከዛ ብዙ ሙከስ ፕሮዳክሽን አለ። ስለዚህ ሲምፕተማቸው ምንድነው? በጣም ያስላሉ። ሲያስሉ ደግሞ አክታ አብሯቸው ይወጣል ማለት ነው። ኢምፋይሴማ አፍተር ዘ ብሮንኪዮል የሚመጡት የላንግ ፓርቶች ምንድናቸው? አልቪዮላይ ይባላሉ አይደል? እነዚህ አልቪዮላዮች ሰፊ የሆነ ሰርፌስ ኤሪያ ያላቸው ፓርቶች ሲሆን እንደ ባሉን የሚነፉና የሚቀዘቅዙ ነገሮች ናቸው። ልክ ስንተነፍስ ይነፋሉ እና ኦክሲጅን ትራንስፈር ያላቸው ነገሮች ናቸው። ካፒላሪ አጠገባቸው አለ። ከካፒላሪ ካርበን ዳይኦክሳይድ ወደ አልቪዮላይ ይመጣል። አልቪዮላይ ደግሞ ኢዝ ሪች በኦክሲጅን ሪች ነው። ኦክሲጅን ወደ ካፒላሪ ያስተላልፍና ኦክሲጅን ትራንስፈር የሚካሄድበት ቦታ ነው ማለት ነው። እና በጣም ክሮኒክ ስሞከሮች ወይም አጫሶች ይሄ ታር ይመጣና እዚህ ውስጥ ይጠራቀምና ይሄን አልቪዮላይ ይጎዳውና ዲስትራክሽን ይፈጥርበታል። ወይም እዚህ ጋር ኢሜጁ ላይ እንደምታዩት ይሰፋል ማለት ነው። ውስጡ ያሉት እነዚህ ፓርቶች ይጎዳሉ። በሚያስልበት ጊዜ እየሰፋ በርስት እያደረገ እየሰፋ ይሄዳል። ይሄ ነገር ችግሩ ምንድነው? እንደፈለገ ኤክስፓንድ እና ሪላክስ እያደረገ አየር መቀበል አይችልም። አንድ ኤክስፓየር በሚደረግበት ጊዜ ኢንስፓየር ሲደረግ አልቪዮላዩ ይሞላል አይደል በአየር። ኤክስፓየር ሲደረግ ግን ይሄንን አየር ገፍቶ የማስወጣት አቅም አይኖረውም፣ ተጎድቷል ኦልሬዲ። ስለዚህ አየር ውስጡ እንዳለ ትራፕ ይደረጋል ማለት ነው። ስለዚህ አዲስ የሆነ ኦክሲጅን ትራንስፈር አይኖርም። አዲስ የሆነ ኦክሲጅን አስገብቶ ወደ ካፒላሪ አያሳልፍም፣ ወይም ከካፒላሪ ካርበን ዳይኦክሳይድ ተቀብሎ አያስወጣም ማለት ነው። ኤር እዛው ታምቆ ይቀራል። በዚህ ምክንያት ያ ሰውዬ ቲሾዎቹ ኦክሲጅን እያገኙ አይደለም ማለት ነው አይደል? በደንብ እየተነፈሰ ስላልሆነ ኦክሲጅን ወደ ቲሹ እየሄደ አይደለም። ስለዚህ ድክምክም ይለዋል ማለት ነው። ከዛ ትንፋሽ ያጥረዋል፣ ብሬዝለስነስ ይኖረዋል። ይሄ ነው ሲምተሙ የኢምፋይሴማ። ስለዚህ ክሮኒክ ብሮንካይተስ እና ኢምፋይሴማ የሚለየው ክሮኒክ ብሮንካይተስ ብሮንኪዮሎች ላይ ነው ያለው ጉዳት፣ ኢምፋይሴማ ደግሞ አልቪዮላይ ነው ማለት ነው። ሌላኛው የሲጋራ ጎጂ ነገር ካርበን ሞኖክሳይድ ነው። ካርበን ሞኖክሳይድ ፖይዝነስ የሆነ ጋዝ ነው። ሲጋሬት ላይ ብቻ ሳይሆን ብዙ ነገሮች ላይ ይገኛል። ቤት ዘግታችሁ ከሰል አታያይዙ የሚባለው ለምንድን ነው? ካርበን ሞኖክሳይድ ገዳይ የሆነ ነገር ስለሆነ አይደል? ሲያያዝ ከሰሉ የሚያስወጣ ካርበን ሞኖክሳይድ ሰውነታችን ንጹህ አየር ለመተንፈስ ነው የተሰራው። ውስጡ ሲሊያ የሚባሉ ነገሮች አሉ ብለን ተወያይተናል ፕሪቪየስሊ። እነዚህ ሲሊያዎች ምንድነው የሚሰሩት? ኤኒ ተሳስተው የሚገቡ ደርት ወይም ደግሞ አቧራ ነገሮችን እያንቀሳቀሰ ሙቭ እያደረገ ማስወጣት ነው ስራው። ስለዚህ የሰው ልጅ ላንግ የተሰራው ንጹህ ሆኖ እንዲቀመጥ ነው። ንጹህ የሆነ አየር ብቻ እንዲተነፍስ ነው። እና ሲጋራ ሲጨስ ያለውን ነገር አስቡት። ያንን ጭስ ነው ወደ ውስጥ የምናስገባው። ከውስጡ ካሉ ከዲፈረንት ጎጂ ኮምፖነንቶች ውጪ ራሱ ጭስ ነው ወደ ሰውነታችን የምናስገባው። ያ ጭስ ገብቶ እነዚህ ያሉትን ፋንክሽናል የሆኑ ሲሊያዎችን ዲስትራክት ያደርጋቸዋል ወይም ይጎዳቸዋል ማለት ነው። እና ይሞታሉ እነዚህ ሲሊያዎች። ስለዚህ ሪስፓራቶሪ ትራክታችን ምንም አይነት አቧራም ቢገባ ምንም አይነት ደርት ቢገባ አንቀሳቅሶ ወደ ውጭ የሚያወጣው ነገር አይኖርም። ቆሻሻ ወደ ውስጥ ያጠራቅማል ማለት ነው። ከዛ በተጨማሪ ይሄ ታር ያልነው ነገር ብሮንኪዮላችን ውስጥ ይሄድና ይጣበቃል። ኢሪቴሽን ይፈጥራል። ኢሪቴሽን ማለት ጉዳት ነው የሚያደርሰው ማለት ነው። እና ኤክሴሲቭ የሆነ ይሄንን ለመከላከል ላንጋችን ኤክሴሲቭ የሆነ ሙከስን ፕሮዲውስ ያደርጋል።
ሞር ኤክሰሲቭ የሆነ ሙከስን ፕሮዲውስ እያደረገ በሄደ ቁጥር እነዚህ ብሮንኪዮሎች እየወፈሩ ይሄዳሉ። ስለዚህ ኖርማሊ ቀጭን ብሮንኪዮል ሆኖ አየር ማስገቢያው ሰፊ ነበር የሚኖረው፣ ግን ሲጋሬት ስሞከርስ ላይ ምንድነው የሚሆነው? እየወፈረ ይሄዳል፣ ዘ ብሮንኪዮልስ ማለት ነው። ስለዚህ አየር የሚገባበት ፓርት እየጠበበ ይሄዳል። ብዙ ቆሻሻ እንዲጠራቀም ያደርጋል። ብዙ ባክቴሪያዎችና ቫይረሶች እንደፈለጉ እንዳይወጡ ያደርጋል። ከዛ በኋላ ደግሞ መጥበቡ መተንፈስ እንዳይችሉ ያደርጋል ማለት ነው። ስለዚህ የክሮኒክ ብሮንካይተስ አንደኛው ሲምተሙ ምንድን ነው? ስሞከርስ ካፍ ይባላል። በጣም ያስላሉ። ይሄ ክሮኒክ ብሮንካይተስ ይባላል። ተጨማሪ ደግሞ ሲጋራ አዘ ኮምፖነንት ብዙ ካርሲኖጀኒክ የሆኑ ወይም ካንሰርን ማስነሳት የሚችሉ ብዙ አይነት ሰብስታንሶች አሉት እና እሱ ወደ ላንግ ካንሰር ሊድ ያደርጋል ማለት ነው። ስለዚህ እዚህ ኢሜጅ ላይ እንደምታዩት እዩት፣ ኖርማል ብሮንኪዮል ሰፊ ነው፣ ውስጡ ለአየሩ ሰፊ ነው። ብሮንካይተስ የሚባለው ግን በጣም ይጠብና አየሩን ብሮንኪዮሉ በጣም እየጠበበ ሄድና አየር ማስገቢያው ያንሳል። ከዛ ብዙ ሙከስ ፕሮዳክሽን አለ። ስለዚህ ሲምፕተማቸው ምንድነው? በጣም ያስላሉ። ሲያስሉ ደግሞ አክታ አብሯቸው ይወጣል ማለት ነው። ኢምፋይሴማ አፍተር ዘ ብሮንኪዮል የሚመጡት የላንግ ፓርቶች ምንድናቸው? አልቪዮላይ ይባላሉ አይደል? እነዚህ አልቪዮላዮች ሰፊ የሆነ ሰርፌስ ኤሪያ ያላቸው ፓርቶች ሲሆን እንደ ባሉን የሚነፉና የሚቀዘቅዙ ነገሮች ናቸው። ልክ ስንተነፍስ ይነፋሉ እና ኦክሲጅን ትራንስፈር ያላቸው ነገሮች ናቸው። ካፒላሪ አጠገባቸው አለ። ከካፒላሪ ካርበን ዳይኦክሳይድ ወደ አልቪዮላይ ይመጣል። አልቪዮላይ ደግሞ ኢዝ ሪች በኦክሲጅን ሪች ነው። ኦክሲጅን ወደ ካፒላሪ ያስተላልፍና ኦክሲጅን ትራንስፈር የሚካሄድበት ቦታ ነው ማለት ነው። እና በጣም ክሮኒክ ስሞከሮች ወይም አጫሶች ይሄ ታር ይመጣና እዚህ ውስጥ ይጠራቀምና ይሄን አልቪዮላይ ይጎዳውና ዲስትራክሽን ይፈጥርበታል። ወይም እዚህ ጋር ኢሜጁ ላይ እንደምታዩት ይሰፋል ማለት ነው። ውስጡ ያሉት እነዚህ ፓርቶች ይጎዳሉ። በሚያስልበት ጊዜ እየሰፋ በርስት እያደረገ እየሰፋ ይሄዳል። ይሄ ነገር ችግሩ ምንድነው? እንደፈለገ ኤክስፓንድ እና ሪላክስ እያደረገ አየር መቀበል አይችልም። አንድ ኤክስፓየር በሚደረግበት ጊዜ ኢንስፓየር ሲደረግ አልቪዮላዩ ይሞላል አይደል? በአየር ኤክስፓየር ሲደረግ ግን ይሄንን አየር ገፍቶ የማስወጣት አቅም አይኖረውም፣ ተጎድቷል ኦልሬዲ። ስለዚህ አየር ውስጡ እንዳለ ትራፕ ይደረጋል ማለት ነው። ስለዚህ አዲስ የሆነ ኦክሲጅን ትራንስፈር አይኖርም። አዲስ የሆነ ኦክሲጅን አስገብቶ ወደ ካፒላሪ አያሳልፍም፣ ወይም ከካፒላሪ ካርበን ዳይኦክሳይድ ተቀብሎ አያስወጣም ማለት ነው። ኤር እዛው ታምቆ ይቀራል። በዚህ ምክንያት ያ ሰውዬ ቲሾዎቹ ኦክሲጅን እያገኙ አይደለም ማለት ነው አይደል? በደንብ እየተነፈሰ ስላልሆነ ኦክሲጅን ወደ ቲሹ እየሄደ አይደለም። ስለዚህ ድክምክም ይለዋል ማለት ነው። ከዛ ትንፋሽ ያጥረዋል፣ ብሬዝለስነስ ይኖረዋል። ይሄ ነው ሲምተሙ የኢምፋይሴማ። ስለዚህ ክሮኒክ ብሮንካይተስ እና ኢምፋይሴማ የሚለየው ክሮኒክ ብሮንካይተስ ብሮንኪዮሎች ላይ ነው ያለው ጉዳት፣ ኢምፋይሴማ ደግሞ አልቪዮላይ ነው ማለት ነው። ሌላኛው የሲጋራ ጎጂ ነገር ካርበን ሞኖክሳይድ ነው። ካርበን ሞኖክሳይድ ፖይዝነስ የሆነ ጋዝ ነው። ሲጋሬት ላይ ብቻ ሳይሆን ብዙ ነገሮች ላይ ይገኛል። ቤት ዘግታችሁ ከሰል አታያይዙ የሚባለው ለምንድን ነው? ካርበን ሞኖክሳይድ ገዳይ የሆነ ነገር ስለሆነ አይደል? ሲያያዝ ከሰሉ የሚያስወጣ ካርበን ሞኖክሳይድ ሰውነታችን ውስጥ ገብቶ ሊገለን ይችላል በማለት ነው። እዚህ ጋር ግን ሲጋሬት ውስጥ አለ ይሄ ካርበን ሞኖክሳይድ፣ አፋችን ላይ አድርገን እያጨስ ነው ማለት ነው። ስለዚህ ላይ ያለውን ጉዳት ኢማጅን። ስንተነፍሰው አልቪዮላይ ውስጥ ይገባና በኦክሲጅን ምትክ ሄሞግሎቢኑ ጋር ይጣበቃል ማለት ነው። ሄሞግሎቢኑ አይደል ኦክሲጅን ተሸክሞ የሚሄደው። ስለዚህ ካርበን ሞኖክሳይድ እያስገባን ከሆነ ኦክሲጅኑን ወደ ጎን ይጥልና ካርበን ሞኖክሳይዱ ሄሞግሎቢኑ ጋር ተጣብቆ ቲሾቻችን ጋር ይንቀሳቀሳል። ይሄ ምንድነው የሚባለው? ካርቦክሲ ሂሞግሎቢን ይባላል። ስለዚህ ሰውነታችን ኦክሲጅን እያገኘ አይደለም፣ እየተነፈስን ነው ግን ኦክሲጅን እያገኘ አይደለም። ካርበን ሞኖክሳይዱ ነው እየሄደ ያለው። ካርበን ሞኖክሳይዱ ደግሞ ምንም ጥቅም የለውም ለሰውነታችን እና ለስ ኦክሲጅን የሆነ ወደ ልባችን፣ ወደ ጭንቅላታችን፣ ወደ ኤቭሪቲንግ የሚሄደው ትንሽ የሆነ ኦክሲጅን ነው። ይሄ በጣም በዚህ ምክንያት ልባችን ኦክሲጅን እያገኘው አይደለም በሚል ቶሎ ቶሎ ይመታል። በተጨማሪ ይሄ ካርበን ሞኖክሳይድ የደም ስራችንን ውስጡን ይጎዳዋል። በሚጎዳበት ሰዓት
ፋቲ አሲድ ይጠራቀማል። ለዛ ጉዳት የሚሆን ሰውነታችን እሱን ለመጠገን ብዙ አይነት ነገሮችን ወደዛ ወደ ተጎዳው የብለድ ቨዝል ፓርቲ ይልካል። ከዚህ ውስጥ ፋቲ ቲሾዎች አሉ። ስለዚህ እየወፈረ በዚህ መሃል ብለድ ቨዝሉ እየወፈረ ይሄዳል which means ፍሎውን ይቀንሳል ወይም ሰፊ የነበረው ደም የሚያስተላልፈው ፓርት እየጠበበ ሲሄድ እየቀነሰ ይሄዳል። አጌንስት ዲስ ደግሞ ልባችን በጣም መምታት ይጀምራል። ኃይል ያስፈልገዋል ማለት ነው አይደል? የጠበበ ነገር ውስጥ ሲመታ በዚህ ምክንያት ኮሮናሪ ሃርት ዲዚዝ የሚባል ነገር ኮዝ ይደረጋል ወይም ደግሞ ስትሮክ ኮዝ ይደረጋል ማለት ነው። ሌላኛው ኒኮቲን የሚባለው ነገር ነው። ኒኮቲን ማለት ይሄ ነው። አንድ አጫስ ሲጋራ ማጨስ ሲያምረውና ሲያጨስ ሜንሊ የኒኮቲኑን ኢፌክት ፍለጋ ነው ማለት ነው የሚያጨሰው። ይሄ ኒኮቲን የሚባለው በጣም ስቲሙሌቲንግ እና ሪላክሲንግ ኮምፓውንድ ነው። የማነቃቃትና ሪላክስ የማድረግ አቢሊቲ ያለው እና እንዴት መሰላችሁ ሰውነታችን ውስጥ ኒኮቲኒክ ሪሴፕተር የሚባል ሪሴፕተር አለ። ይሄ ሪሴፕተር በእርግጥ ሰውነታችን ሜክ የሚያደርገው አሲታይል ኮሊን መጥቶ የሚጣበቅበት ሪሴፕተር ነው። ከዛ ሰውነታችን ለዛ ሪያክሽን የሚፈጥርበት ማለት ነው። ነገር ግን ይሄ ኒኮቲን ኤክስተርናል ኒኮቲን ከውጭ ስናስገባ ይሄ ኒኮቲን ሄዶ እዛ ሪሴፕተር ጋር በመጣበቅ ደሴም የሆነ ኢፌክት ሰውነታችን ውስጥ ሜክ ማድረግ ይችላል ማለት ነው። ስለዚህ አንድ ሲጋራ ሲያጨስ ያ ኒኮቲን በአልቪዮላይ አማካኝነት ወደ ደም ይሄዳል። በደም አድርጎ ወደ ጭንቅላት ይሄዳል። ከዛ ጭንቅላት ላይ እዚህ ሪሴፕተሮች ላይ በመጣበቅ ዶፓሚን የሚባል ኒውሮትራንስሚተር እንዲለቀቅ ያደርጋል። ይሄ ዶፓሚን ምንድነው የሚሰራው? ሰውነታችን ውስጥ ኖርማሊ ለፕሌዥር የሚለቀቅ ሰብስታንስ ኒውሮትራንስሚተር ነው ማለት ነው። ፕሌዥርን ለማግኘት የሚለቀቅ ነው። ስለዚህ በአርቲፊሻል ወይ ኒኮቲንን በመውሰድ ያ ሰው ዶፓሚን እያገኘ ነው ማለት ነው። እና ሎንግ ተርም ኤክስፖዠር ኦፍ ኒኮቲን ምንድነው የሚያመጣው? ሪቨርስ የሆነ ኢፌክት ይኖረዋል። እንዴት ነው? ሰውነታችን ውስጥ ሪሴፕተሮች አሉ። ኖርማል ሪሴፕተር አለ። ኖርማል ሜክ ለሚደረገው ኬሚካል የሚሆን ሪሴፕተር አለ። ከዛ በላይ ብዙ ኒኮቲን በሚወሰድበት ጊዜ ያ ሰውነት ኦኬ ብዙ ኒኮቲን እየመጣ ነው፣ ስለዚህ ሪሴፕተሪን መጨመር አለብኝ ያንን ለማስተናገድ ብሎ በማሰብ ኒኮቲን እየጨመረ ይሄዳል። ስለዚህ ለዛ ነው ዛሬ አንድ ቢጨስ ነገ ሰውነታችን ሪአጀስት አድርጎ ብዙ ሪሴፕተር ያመጣል። ስለዚህ ዛሬ የተጨሰው አንድ ሲጋራ ለነገ በቂ አይሆንም ማለት ነው። ነገ 2 መጨስ አለበት። ከዛ ከነገ ወዲያ እየጨመረ ይሄዳል። ይሄ ነው አዲክሽንም የሚባለው እና እየባሰ ይሄዳል። ከዛ እየባሰ በሄደ ቁጥር ዲፕረሲንግ የሆነ ኢፌክት አለው። ለስቲሙላንትነት ተጠቅመንበት ሰውነታችን ዲፕረስ የማድረግ አቅም አለው ማለት ነው። ስለዚህ ኖርማሊ ኒኮቲን ምንድነው የሚሰራው? አንደኛ ኢት ኢንክሪዝስ ሃርት ሬት እና ብለድ ፕሬሸር፣ ሁለተኛ ኢት ናሮስ አርቴሪዮልስ የደም ስሮቻችንን በጣም ናሮ እያደረገ እያጠበበ ይሄዳል። ይሄንኛው which increases blood pressure። በዚህ ምክንያት ብለድ ፍሎውን ይቀንሳል። ፓርቲኩላርሊ ወደ ሃንድ ወደ ፊት ምናምን የሚሄደውን የብለድ ፍሎ ይቀንሳል። ቀነሰ ማለት ደግሞ ብለድ ክሎቲንግ ወይም የብለድ መርጋትን ሪስክ ይጨምረዋል ማለት ነው። እና ሌላኛው ደግሞ የብለድን ስቲኪነስ ይጨምረዋል። የብለድ ውስጥ ያሉ ፕላትሌቶች ይበዛሉ፣ ይጨምራቸዋል። which means ስቲኪነሱን ይጨምረውና ብለድ ክሎቲንግን ሞር ፕሮሞት ያደርጋል ማለት ነው። ይሄ ሁሉ ጉዳት አለው ኒኮቲን። ድሪንኪንግ አልኮሆል። አንድ ሰው አልኮሆል ሲጠጣ ምንድነው የሚሆነው? ያን አልኮሆል ይጠጣል፣ ሆድ ውስጥ ይገባል። ከሆድ ውስጥ ስሞል ኢንተስታይን ላይ አብዞርብ ይደረግና ወደ ብለድ ይገባል። ያ ብለድ ይሄድና ወደ ሊቨር ይሄዳል። ሊቨር ውስጥ ያሉ ኢንዛይሞች ይህንን አልኮሆል ብሬክዳውን ያደርጉታል። ስለዚህ ደም ውስጥ የሚቀመጠው የአልኮሆል አማውንት ይቀንሳል ማለት ነው። ከዛ ይሄ ብሬክዳውን የተደረጉ አልኮሆል ኮምፖነንቶች ወደ ጭንቅላታችን ይመጣሉ። ከዛ ጭንቅላታችን ላይ ነርቭ ኢምፐልስ ነርቭ የሚተላለፍበትን ሬት ይቀንሱታል ማለት ነው፣ ወይም ስሎ ያደርጉታል። እሱ ምን ሪዛልት ያደርጋል? ዲፕሬሳንት ይሆናል፣ ዲፕሬሽን ይፈጥራል። ስለዚህ አልኮሆል ኢዝ አ ዲፕሬሳንት። ኒኮቲን ስቲሙላንት ብለን ነበረ፣ አልኮሆል ኢዝ አ ዲፕሬሳንት ማለት ነው። አልኮሆል ዩዥዋሊ በትንሽ አማውንት ከተጠቀመ ያን ያክል ላይጎዳ ይችላል። ለዛ ነው WHO ከ10 ግራም ኦፍ ፒውር ኤታኖል ከአልኮሆል በላይ ሲሆን ነው ጎጂ ብሎ አስቀምጦልናል ማለት ነው። እስከ 10 ግራም ያን ያክል ላይጎዳ ይችላል። ከ10 ግራም በላይ ከሆነ የአልኮሆል ጉዳቱ ይጨምራል ማለት ነው። እና ስለዚህ ኮንሱሚንግ ላርጀር ብዙ አማውንት ኦፍ አልኮሆል ኮንሱም ማድረግ ጉዳቶቹ ምንድነው? አንደኛ ሎስ ኦፍ ኮኦርዲኔሽን አለ፣ ሁለተኛ ሎስ ኦፍ ሰልፍ ኮንትሮል፣
ሶስተኛ ሎስ ኦፍ ጀጅመንት እና ኮንትሮል ሙቭመንት እና አራተኛው ስሎወር ሪያክሽን ታይምስ አለ። which means የሆነ ነገር ሪፍሌክሳችን ይቀንሳል ማለት ነው። አንድ ሰው እሳት ሲያቃጥለው እዚህ ጋር ሪስፖንድ የሚያደርገው በማይክሮ ሰከንድ ነው አይደል? አልኮሆሊኮች ግን ዩዥዋሊ እዚህ ጋር እሳት እንትን ሲላቸው ጭንቅላታቸው ላይ ገብቶ አቃጥሎኛል የሚለውን እስኪነግራቸው ድረስ it takes time። ስለዚህ ስሎወር የሆነ ሪያክሽን ታይም ይኖራቸዋል። እና ሎንግ ተርም የአልኮሆል ጉዳት ምንድን ነው ስንል አንደኛ ስቶማክ አልሰር ያመጣል፣ ሁለተኛ ሃርት ዲዚዞችን ያመጣል፣ ብሬን ዳሜጅ ያመጣል እና ሲሮሲስ ያመጣል። ሲሮሲስ ማለት ሊቨር በጣም ተጎድቶ ለረጅም ሰዓት ሊቨራችን ተጎድቶ በጠባሳ ሲካሄድ ማለት ነው። ሲጎዳ በጠባሳ ሲድን መጨረሻ ላይ ጠባሳው ይበዛል ማለት ነው። ከኖርማል ሊቨር ሴሉ ይልቅ ጠባሳው ይበዛል እና ይሄ ሽምቅቅ ብላ ሊቨራችን ወይም ጉበታችን ሽምቅቅ ብላ ትንሽ ነገር ትሆናለች ማለት ነው። በጠባሳ ትሞላለች ማለት ነው። እና ይሄ ምንድነው ኮዝ የሚያደርገው? ሊቨር መስራት ያለበትን ስራ አይሰራም፣ which means ለሞት ያጋልጣል። አልኮል ሱሰኛ መሆን ህይወታችን ላይ በጣም ብዙ አይነት ኢፌክት አለው አይደል? ፋሚሊ ላይ፣ ስራ ላይ፣ ራሳችን ላይ ብዙ አይነት ጉዳት አሉት። ሌላኛው ሄሮይን ነው። ሄሮይን አናዘር ዲፕረሳንት ነው እንደ ኒኮቲን። እዚህ ጋር ሰውነታችን ውስጥ የሚመረት ጭንቅላታችን ውስጥ የሚመረት ኢንዶርፊን የሚባል ነገር አለ። ኢትስ ኬሚካል ኢንዶርፊን የሚባለው የራሱ የሆነ ሪሴፕተር ያለው ጭንቅላታችን ውስጥ። ለምንድን ነው የሚጠቅመው? ዲዩሪንግ ሰውነታችን ፔይን እና ስትረስ በሚሰማው ጊዜ ይሄ ኤንዶርፊን ሄዶ ፔይን ሪሴፕተሮች ጋር በመጣበቅ የፔይን ኢምፐልስ እንዳይተላለፍ ነው የሚያደርገው። ስለዚህ ኤንዶርፊን ፔይንን ፊል እንዳናደርግ ነው የሚያደርገን። ሰውነታችን ውስጥ በትንሽ አማውንት ይመረታል። ስለዚህ ፕሮፖርሽናል በሆነ አማውንት ፔይን በጣም እንዳይበዛብን ነው የሚያደርገው ማለት ነው። ስለዚህ ሄሮይን ይሄን ኢንዶርፊንን ይመስላል። ሄሮይን በምንወስድበት ጊዜ ያ ሄሮይን ሄዶ የሚጣበቀው የት ነው? ኢንዶርፊን ሪሴፕተር ላይ ነው። ስለዚህ ፔይንን ሙሉ ለሙሉ ከሰውነታችን ያስወግዳል እና ዩፎሪያ የሚባል ደስ የሚል ስሜት ውስጥ ይከታል። እና በሄሮይን አዲክትድ የሆኑ ሰዎች ይሄንን ላይ ነው አዲክትድ የሆኑት፣ ፔን ፍሪ መሆን ላይ ነው አዲክትድ የሆኑት። ስለዚህ ዛሬም ይወስዱታል፣ ነገም ደግሞ ይወስዳሉ፣ ከነገ ወዲያም ይወስዳሉ። ቅድም እንዳልኳችሁ ደግሞ ሰውነታችን ብዙ ኬሚካል በሚመረትበት ጊዜ ያንን ኬሚካል ሙሉ ለሙሉ ለማስተናገድ ሪሴፕተሮችን ይጨምራል ብለናል። ስለዚህ ዛሬ የሚወሰደው ሄሮይን ለነገ በቂ አይሆንም። ነገ እያበዛን መሄድ አለብን። አለበለዚያ ሙሉ ለሙሉ ያንን ፔንለስ ስቴት ፊል አናደርገውም ማለት ነው። ስለዚህ አዲክሽኑ ይሄ ነው መጥፎነቱ። ካናቢስ የሚባለው ዓለም ላይ በጣም ብዙ ሰው የሚጠቀመው ዘ ሞስት ኮመን ኢሌጋል ድረግ ነው። በዛ ምክንያት በጣም ብዙ ስሞች አሉት። ላይክ ማሪዋና፣ ዊድ፣ ፖት ይባላል። ብዙ ነገሮች አሉት እና አክቲቭ ሰብስታንስ እንዴት ነው? ቅጠል ነው፣ የሚያድግ ቅጠል ነው። ይሄን ቅጠል በማድረግ በማጨስ ሊሆን ይችላል፣ ቬፕ በማድረግ በምግብ ወይም በሚጠጣ ነገር ውስጥ በማድረግ በብዙ አይነት ወይ መጠቀም ይቻላል። አክቲቭ ኮምፖነንቱ ምንድነው? ከዛ ቅጠል ውስጥ ቲኤችሲ የሚባለው ፓርት ነው ወይም ቴትራሃይድሮ ካናቢኖል የሚባለው ፓርት ማለት ነው። የሲጋሬት ኒኮቲን እንደሆነ ይሄ ነው። ካናቢስ ምን ኮዝ ያደርጋል? ኢንጆይመንት ኮዝ ያደርጋል። ዲፍረንት ስቴትስ ኦፍ ማይንድ እና ሴንስ ኦፍ ታይም አለ። ዲፊካልቲ ኮንሰንትሬቲንግ፣ ሬዲዩስድ ሾርት ተርም ሜሞሪ ኤንድ ቦዲ አክሽን ሪላክሴሽን እና ኢት ሪዛልትስ ኢን አን ኢንክሪዝ ኢን አፒታይት ኮዝ ሊያደርግ ይችላል ማለት ነው። ይሄ ካናቢስ ከተወሰደ ከ2 እስከ 6 ሰዓት ድረስ ሰውነታችን ውስጥ መቆየት ይችላል። ኦፍኮርስ በተወሰደው አማውንት ማተር ያደርጋል፣ ግን ከ2 እስከ 6 ሰዓት ይቆያል ጀነራሊ። እና በብዙ አማውንት ሲወሰድ ነርቨስነስ ኮዝ ያደርጋል፣ ፓኒክ ኮዝ ሊያደርግ ይችላል፣ ፎልስ ቢሊቭስ፣ ሃሉሲኔሽን፣ ሰስፒሽን፣ ሳይኮሲስ፣ እነዚህ የሆነ የእብደት አይነት ምልክቶችን ሊያመጣ ይችላል በብዙ አማውንት ሲወሰድ ማለት ነው። ሌላኛው ቺዊንግ ጫት ነው። ጫት ካታ ኤዱሊስ የሚባል ቅጠል ነው። ይሄ ዛፍ ላይ ያሉት ቅጠሎች ይቆረጡና ጉንጭ ውስጥ ይቀመጣል። ይሄ በዚህ ጊዜ ካቲኖን የሚባለው አክቲቭ ኮምፖነንቱ ለሲጋራ ኒኮቲን ነው ብለናል፣ ለዊድ ደግሞ ቲኤችሲ ነው ብለናል፣ ለጫት ካቲኖን ነው የሚባለው። ይሄ ካቲኖን በምራቅ አማካኝነት ወደ ደም በዝላችን ይገባል፣ ወደ ደም ስራችን ይገባል፣ ከዛ ወደ ጭንቅላት ይገባል። ጭንቅላት ውስጥ ገብቶ ምንድነው የሚሰራው? ጆይ፣ ደስታ እና ፊሊንግስ ኦፍ ኢንክሪዝድ አለርትነስ ኤንድ ስቲሙሌሽን፣ ይሄ መነቃቃትን ይፈጥራል ማለት ነው። እና ሰዎች ለሱ ነው አዲክትድ የሚሆኑት። ኖርማሊ ጫትን ማጨስም ይቻላል ወይ ኢንጀስት ማድረግ ይቻላል፣ ግን የተለመደው አፍ ውስጥ በማስቀመጥ ነው።
መጨረሻ ላይ ይሄ ነገር ጉዳቱ ምንድነው? ዲፕረስድ ሙድ ያመጣል፣ ኢሪቴቢሊቲ፣ ሎስ ኦፍ አፒታይት ያመጣል፣ ጋስትራይተስ እና ፔፕቲክ አልሰር ዲዚዝ ያመጣል፣ ዲፊካልቲ ስሊፒንግ ያመጣል ማለት ነው። ከዚህ ሁሉ በተጨማሪ ምን ኮዝ ያደርጋል? የቤተሰብ መበታተን ኮዝ ያደርጋል። አንደኛ ሱስ ስለሆነ ቤተሰብ መበታተን ኮዝ ያደርጋል። ሁለተኛ መልቲፕል ሴክሹዋል ፕራክቲስስ እንዲኖር ያደርጋል። ተቅሞ ብዙ ሰው ጋር ሊተኛ ይችላል ማለት ነው። በዚህ ምክንያት ሴክሹዋሊ ትራንስሚትድ ኢንፌክሽኖች ኮመን ይሆናሉ። ዶፒንግ ወይም ፐርፎርማንስ ኢንሃንሲንግ ድራግስ የሚባሉት። ዶፒንግ የሚባለው ተርም ምን ማለት ነው? ውድድር ላይ ኮምፒቲሽን፣ የስፖርታዊ ኮምፒቲሽን ላይ የሚወሰድ ኢሌጋል የሆነ ድራግ ማለት ነው። ፐርፎርማንስን ይሄ ብቃትን ለመጨመር ሊሆን ይችላል ወይም ለሌላ ነገር የሚወሰዱ ድራጎች እነዚህ ዶፒንግ ይባላል። እና እንዴት ነው? የሆነ ውድድር ላይ ከመገባቱ በፊት የደምና የሽንት ምርመራ ይደረጋል እና እነዚህ ድራጎች እዛ ሰው ሲስተም ውስጥ ከተገኘ ያ ሰው ቺት እንዳደረገ ተደርጎ ይቆጠርበታል ማለት ነው። እና እነዚህ ድራጎች የተለያዩ የሆነ ጉዳቶች አሉት። እዛ የሚወስደው አትሌት ላይ የልብ ችግር፣ የጭንቅላት በሽታ፣ ሴንትራል ነርቨስ ሲስተም በሽታዎች፣ የሪስፓይራቶሪ ያተነፋፈስ በሽታ እና ብዙ ሆርሞናል የሆኑ በሽታዎች ኮዝ ሊያደርጉበት ይችላሉ። ሌላኛው የሚከለከልበት ምክንያት ምንድነው? ያው ሞራል ዳይሌማ ነው። አንደኛው በኖርማል እየተወዳደረ አንደኛው ኢንሃንስ ብቃቱን የሚጨምር ነገር ወስዶ ቢወዳደር ፌር አይሆንም አይደል? ፕሮሂቢትድ ሊስት የሚባል ነገር አለ። ይሄ ሊስት ምንድነው? ዶክመንትድ ተደርጎ በስነስርዓት ዶክመንት ተደርጎ የተቀመጠ ሊስት ነው። ይሄ ሊስት ኢንክሉድ የሚያደርገው ምንድነው? የተከለከሉ ድራጎችን ነው ማለት ነው የሚያስቀምጠው። እና እነዚህ የተከለከሉ አውት ኦፍ ኮምፒቲሽን ከውድድር ውጭ የሚያደርግ ድራጎችን ሊስት አድርጎ የሚያስቀምጥ ነገር ነው። እና የሆነን ድራግ እዚህ ሊስት ውስጥ እንዲገባ የሚያደርገው 3 ክራይቴሪያዎች አሉ። ከነዚህ ክራይቴሪያዎች ውስጥ ሁለቱን ካሟላ ያ ድራግ ፕሮሂቢትድ ሊስት ውስጥ ይገባል ማለት ነው። The first one is it has the potential to enhance sport performance። በቃ የአንድን ሰው ብቃቱን የሚጨምር ከሆነ። ሁለተኛው it represents an actual or potential health risk to the athlete። ያው የሚወስደው ድራግ አትሌቱን የሚጎዳው ከሆነ ይሄም እንዲከለከል ያደርገዋል። ሶስተኛው it violates the spirit of sports። ያው የስፖርት ስፒሪት አለ አይደል? የውድድር የኮምፒቲሽን ስፒሪቱን ቫዮሌት የሚያደርግ ከሆነ አንደኛው በጣም ጎበዝ ሆኖ አንደኛው ትንሽ ከሆነ ጎበዝ የሚሆንበት ምክንያት ደግሞ ሌላ ነገር ወስዶ ከሆነ ይሄንኛው ስፒሪቱን ይቀንሳል አይደል? ስለዚህ እነዚህ 3ቱ ናቸው ክራይቴሪያዎች። ስለዚህ ሌላኛው 3 አይነት ፕሮሂቢትድ ሊስቶች አሉ። አንደኛው substances and methods prohibited at all times። በቃ በማንኛውም ሰዓት ይሄ ድራግ አንድ አትሌት ሲስተም ውስጥ መገኘት የለበትም ተብሎ የሚወሰዱ ድራጎች ናቸው። እና any kind of time የዛ አትሌት ሽንት ሲመረመር ይሄ ድራግ ውስጡ ከተገኘ ያው ስህተት ነው ማለት ነው፣ ይቀጣበታል ማለት ነው። እነዚህ ኤጀንቶች እነማን ናቸው? አናቦሊክ ኤጀንትስ፣ ፔፕታይድ ሆርሞንስ፣ ግሮዝ ፋክተርስ፣ ሪሌትድ ሰብስታንስስ፣ እነዚህ የሚባሉት ነገሮች አት ኦል ታይምስ የተከለከሉ ነገር ናቸው። ሁለተኛው በኮምፒቲሽን ሰዓት የተከለከሉ ነገሮች ናቸው። በቃ ላይ በኖርማል ጊዜ ኮምፒቲሽን ከሌለበት ችግር የለውም ይሄንን ነገር ቢወስድ፣ ግን ነገ ኮምፒቲሽን እያለበት ነገ ሊወዳደር ዛሬ ወይም የውድድሩ ቀን ይሄ ነገር ሲስተም ውስጥ ከተገኘ ስህተት ነው የሚባሉት ናቸው ማለት ነው። እነዚህ ስቲሙላንትስ አሉ፣ ናርኮቲክስ፣ ካናቢዮይድስ እና ግሉኮኮርቲኮይድስ እነዚህ አሉ። ሶስተኛው ደግሞ እና አንዳንድ ፓርቲኩላር የሆኑ ስፖርቶች ውስጥ ለምሳሌ መሮጥ ላይ ሳይከለከል እግር ኳስ ላይ ሊከለከል ለምሳሌ ነው የጠራሁት። እዚህ ውስጥ ማን አለ? ቤታ ብሎከርስ አሉ። ዋት ኢፍ አንድ አትሌት ያንን ድራግ መውሰድ በሜዲካል ኢልነስ መውሰድ ቢኖርበት ስንል የአንታይ ዶፒንግ ፕሮግራሙ ኦፈር የሚያደርገው እንትን አለ፣ ቴራፒውቲክ ዩዝ ኦፍ ኤግዘምፕሽን የሚባል ነገር አለ። ተመርምሮ ኦኬ ይሄ ሰውዬ እንዲህ ያለበት ይሄን ድራግ መውሰድ አለበት ስለዚህ ይፈቀድለት ብሎ የሚፈቅድለት የራሱ ኤጀንት አለ ማለት ነው። ዶፒንግ ኮንሲኩዌንስስ ስንል አንደኛ ፊዚካል ሄልዝ ኮዝ ሊያደርግ ይችላል። ያው የሚታይ ፊዚካል የሆነ አክቹዋል በሽታ ሊያመጣበት ይችላል ማለት ነው። ኦፍኮርስ ዲፔንድስ ኦን ደ ሰብስታንስ፣ የሚወስደው ነገር ይለያያል። የሚወስደው ዶዝ እና የሚወስድበት ፍሪኩዌንሲ ይሄ እንዳለ ማተር ያደርጋል። በሽታን ኮዝ ሊያደርግ ይችላል። ለምሳሌ ስቴሮይዶች እነዚህን ነገሮች ኮዝ ያደርጋሉ።
ኢንክሪዝድ ሪስክ ኦፍ ሊቨር ዲዚዝ፣ ሃይ ብለድ ፕሬሸር፣ አክኒ፣ ቦልድነስ፣ ወንዶች ላይ ደግሞ ሽሪንኪንግ ቴስቲክልስ፣ እነዚህ ነገሮችን ስቴሮይድ ኮዝ ሊያደርግ ይችላል። ኢሪትሮፖይቲን ኢንክሪዝድ ብለድ ቪስኮሲቲ ወይም ቲክነስ ዊች ሚንስ የደም መርጋትን ሪስክ ይጨምረዋል። ፑልሞናሪ ኢምቦሊዝም እነዚህን ኮዝ ያደርጋል። ሌላኛው ሂውማን ግሮዝ ፋክተር ደግሞ በራሱ እነዚህን ኮዝ ያደርጋል ማለት ነው። ስለዚህ ፊዚካል ሄልዝ እነዚህ ሶስቱ ስቴሮይድ፣ ኤሪትሮፖይቲን እና ሂውማን ግሮዝ ሆርሞን ኮመን የሆኑ አንድ የስፖርት ተወዳዳሪ ወይም አትሌት ሊወስዳቸው የሚችሉ ነገሮች ናቸው እና እነዚህ ሪስክ ፋክተር እንዳላቸው አውቆ ሊገደብ ይችላል፣ መገደብ አለበት ማለት ነው። ሁለተኛው ሳይኮሎጂካል ሄልዝ አለ። ሳይኮሎጂካል ሄልዝ ያው ዲፔንደንስ አለ፣ ኢንክሪዝድ አግሬሽን፣ ሙድ ስዊንግ ኮዝ ሊያደርግበት ይችላል። ሌላኛው ያው ሶሻል ኮንሲኩዌንስ አለ፣ ፋይናንሻል ኮንሲኩዌንስ፣ ስፖርቲንግ ኮንሲኩዌንስ፣ ሌጋል ኮንሲኩዌንስ እስከ ሰስፔንድ እስከ መደረግ ወይም እስከ መቀጣት ከጨዋታው እስከ መገለል ድረስ ሊያደርሰው ይችላል ማለት ነው። ፕሮብለምስ ኦፍ ዩዚንግ ድራግስ፣ ድራጎችን መጠቀም ምንድነው ችግሩ? አንደኛ ኢት ሞር ኦር ለስ ዳን ኖርማል፣ እነዚህ ናቸው በቃ ችግሮቹ። ሞር ኦር ለስ እስካሁን አይተናቸዋል። እና አዲክሽንስ አር ትሪተብል ይለናል። ሱስ ትሪት መደረግ የሚችል ነገር ነው እንደ ማንኛውም ኢልነስ እና ዊዝ ራይት የሆነ ፕላን እና ሪሶርስ ከተጠቀምን ሊድን የሚችል ነገር ነው ማለት ነው። እና እነዚህ ጠቃሚ የሆነ ኢምፖርታንት ስቴፖች እነማን ናቸው? በመጀመሪያ ደረጃ ያ ሰውዬ እኔ አዲክትድ ነኝ ወይም ሱሰኛ ነኝ ብሎ አድሚት ማድረግ አለበት። ለራሱ ሊሆን ይችላል፣ ለጓደኞቹ ሊሆን ይችላል። በቃ መጀመሪያ አድሚት ማድረግ ይቀድማል። ችግር የለብኝም ካለ አንድ ሰው ፊክስ የሚደረግ ችግር ከሌለበት ያው ወዴትም አይሄድም ማለት ነው። ስለዚህ መጀመሪያ በሽተኛ ነኝ ወይም እኔ አዲክትድ ነኝ ሱስ አለብኝ ብሎ አክሴፕት ያደርጋል። ከዛ ፋይንድ ሰፖርት ፍሮም አዘርስ፣ ከሌሎቹ ሰፖርትን መፈለግ ይጀምራል። ከዛ ሪራይት ዴይሊ ሩቲን፣ እንደዚህ ማስተካከል አለብኝ ብሎ ዴይሊ ሩቲኑን ያስተካክላል ማለት ነው። ከዛ የሚያካሄዳቸውን ለምሳሌ አጫሽ ሰው ከሆነ ዛሬን ሳያጨስ ከዋለ ይሄንን እንደ ሰክሰስ ኢንጆይ ማድረግ አለበት። ኦኬ ዛሬ አላጨስኩም እና አይም ፕራውድ ኦፍ ማይሰልፍ ብሎ እሱን ኢንጆይ ማድረግ አለበት። ከዛ ሪኮግናይዝ ኤንድ አቮይድ ሪላፕስ፣ እንዳይመለስ መጣር አለበት። ከዛ ወደ ፍሪደም ወይም ወደ ነፃነት መሄድ ማለት ነው እና እዛው ስቴይ ዴር ማድረግ። እነዚህ ናቸው ስቴፖች። ኢንፌክሽየስ እና ነን ኢንፌክሽየስ ዲዚዝስ፣ በሽታ ማለት ወይም ዲዚዝ ማለት ኢትስ አ ኮንዲሽን ኢን ዊች ላይክ ኖርማሊ ፋንክሽን የሚያደርግ ሰውነት በኖርማል ዌይ ፋንክሽን ማድረግ ሳይችል ነው አይደል ዲዚዝ። ስለዚህ በኖርማል ዌይ ፋንክሽን ማድረግ ሳይችል ሲቀር የሚያሳዩ ምልክቶች አሉት። እነዚህ ምልክቶች ሲምፕተምስ ይባላሉ። ላይክ ራስ ምታት፣ ትኩሳት፣ ህመም፣ ድካም መሰማት ምናምን፣ እነዚህ ሲምፕተም እንላቸዋለን። እና ሁለት አይነት የበሽታ ታይፖች አሉ። የመጀመሪያው ኢንፌክሽየስ እና ነን ኢንፌክሽየስ የሚባሉ አሉ። ኢንፌክሽየስ ስንል ኢንፌክሽየስ ዲዚዞች የሚባሉት ምንድነው? ኢትስ በሽታ በምንድነው ኮዝ የሚደረገው? በዲዚዝ ኮዚንግ ማይክሮ ኦርጋኒዝምስ ማለት ነው። በፊት ዩኒት ላይ ያወራናቸው ኦርጋኒዝሞች አሉ አይደል? እነ ባክቴሪያ፣ ቫይረስ፣ ፕሮቶዞዋ፣ ፈንጋይ፣ እነዚህ ነገሮች በሽታን ኮዝ ሲያደርጉ ይሄ ኢንፌክሽየስ ዲዚዝ ይባላል። እና አናዘር ቲንግ ደግሞ ኢንፌክሽየስ ማለት መተላለፍ ይችላል ማለት ነው። ማይክሮ ኦርጋኒዝም ከሆነ ኮዝ የሚያደርገው ያ ማይክሮ ኦርጋኒዝም ወደ ሌላ ሆስት አልፎ ሌላ ሰው ላይ በሽታ ኮዝ ማድረግ ይችላል ማለት ነው። እና የተለያዩ አይነት ኢንፌክሽየስ ዲዚዞች አሉ። እነዚህ ኢንፌክሽየስ ዲዚዞች በምን ይለያያሉ ስንል አንደኛ the type of host as they infect፣ አንዳንዶቹ ሰው ወይ አኒማል ላይ በሽታ ሊፈጥሩ ይችላሉ፣ ሌሎቹ ፕላንት ላይ ኮዝ ሊያደርጉ ይችላሉ። ሁለተኛ ሞድ ኦፍ ትራንስሚሽን፣ እንዴት ነው የሚተላለፉት ስንል አንዳንዶቹ በኢንሴክት ሊተላለፉ ይችላሉ፣ ሌሎቹ በመተንፈስ ሊተላለፉ ይችላሉ፣ ሌሎቹ በምግብና በውሃ ሊተላለፉ ይችላሉ። ይሄ ነው። ሶስተኛው ታይፕ ኦፍ ዲዚዝ ኮዚንግ ኦርጋኒዝም፣ ያንን በሽታ ኮዝ የሚያደርገው ኦርጋኒዝም ምንድን ነው ብለን ስንጠይቅ ላይክ ቫይረስ ሊሆን ይችላል፣ ባክቴሪያ፣ ፕሮቶዞዋ ሊሆን ይችላል፣ እኒህ ነገሮች ማለት ነው። ሌላኛው the severity of the disease፣ ያ በሽታ የዛ በሽታ በጣም ይቆያል ወይ፣ ምን ያክል ነው ሰውየውን የሚያሳምመው ምናምን የሚሉ ጥያቄዎች ማለት ነው። ለምሳሌ አንዳንድ በሽታዎች በአጭር ጊዜ ውስጥ ቀለል ባለ መልኩ ሊጠፉ ይችላሉ። ላይክ ኮመን ኮልድ ወይም ጉንፋን የምንለው ቶሎ ሊሄድ ይችላል።
ሌላኞቹ ደግሞ ለብዙ ሰዓት አሳምሞ በጣም ሲቪር የሆነ ኢልነስ ኮዝ ሊያደርጉ ይችላሉ። እነ ቲቢ፣ HIV ምናምን እነዚህ ነገሮች ማለት ነው። ትራንስሚሽን ኦፍ ኢንፌክሽየስ ዲዚዝ ያ ማይክሮ ኦርጋኒዝም እንዴት ነው ከአንድ ሰው ወደ ሌላ ሰው ሊተላለፍና ሌላ ሰው ላይ በሽታ ኮዝ ሊያደርግ የሚችለው ማለት ነው። ይሄንን ነገር ማወቃችን ለፕሪቬንሽን ይጠቅመናል አይደል? የቱ ጋር ይህን ፕሮሰስ ብናቆመው ሌላኛው ሰው ላይታመም ይችላል የሚለውን ፊገር አውት እንድናደርግ ያደርገናል ማለት ነው። ስለዚህ ብዙ አይነት ትራንስሚሽን አለ። አንደኛ ዳይሬክት ኮንታክት ዊዝ ዘ ፔሸንት ፊት ለፊት በመነካካት፣ ሁለተኛ ድሪንኪንግ ኮንታሚኔትድ ዋተር ኦር ደግሞ ኮንታሚኔትድ የሆነ ምግብ በመመገብ። ይሄ የሚሆነው ያ ኦርጋኒዝም እዛ ውሃ ውስጥ ሰርቫይቭ ማድረግ ይችላል ወይም እዛ ምግብ ውስጥ ሰርቫይቭ ማድረግ ይችላል። ስለዚህ ይተላለፋል ማለት ነው። ሌላኛው ኢንሴክት ባይት አለ። ከዛ ሴክሹዋል ኢንተርኮርስ አለ ማለት ነው። ትራንስሚሽን እንዴት አድርገን ነው ፕሪቨንት ልናደርግ የምንችለው ስንል አንደኛው ቫክሲኔሽን አለ። ቫክሲኔሽን ማለት ሰውነትን የአንድን ሰው ሰውነት ወይም ባዲ በሽታ እንዲከላከል ዝግጁ ማድረግ ማለት ነው። ቫክሲኔትድ ከሆነ ያ ሰውዬ ኔክስት ታይም ዛት ማይክሮ ኦርጋኒዝም ሰውነት ውስጥ በሚገባበት ጊዜ ሰውነቱ ይሄ በሽታ መጣ ስለዚህ እናጥቃው ብሎ ማጥቃት ይችላል። ይሄ ነው ቫክሲኔሽን የሚባለው። ሌላኛው ፐርሰናል ሃይጂን ያው የራስን ንጽህና መጠበቅ ነው። ሶስተኛ ሃይጂኒክ ፉድ ፕሪፓሬሽን፣ ምግብ ሲሰራ በንጽህና መሆን አለበት። የምንጠጣውን ወይ ምግብ የምንሰራበትን ውሃ ማፍላት፣ ፕሮፐር ዌስት ዲስፖዛል፣ ከቤታችን የሚወጡ ቆሻሻዎችን በጥንቃቄ በፌስታል አስሮ መጣል እና ሲዌጅ ትሪትመንት አለ። የሽንት ቤትን ከምግብ ከሚሰራበት ቦታ ወይም ደግሞ ከሚመጣ ከውሃ ፓይፕ ማራቅ ማለት ነው። ከሽንት ቤት ወደ ምንበላው ነገር እንዳይገናኝ ያ ማይክሮ ኦርጋኒዝም። የመጀመሪያው HIV ኤድስ ነው። ስለ HIV ብዙ አውርተናል አይደል? ላስት ዩኒት ላይ HIV የሰውነት በሽታ መከላከል አቅምን ነው የሚቀንሰው ብለናል። ሜንሽን ያላደረግነው አይ ቲንክ ኢት ኢዝ HIV ቀጥታ የሚያጠቃው ሴል ምንድን ነው የሚለውን ነው። ቲ ሊምፎሳይትስ ይባላሉ። እነዚህ ሊምፎሳይትስ በሽታ የሚከላከሉ ሴሎች ናቸው። ይሄ HIV ፓርቲኩላርሊ ቲ ሊምፎሳይት ውስጥ በመግባት እዛ ቲ ሊምፎሳይት ውስጥ ይራባና ዲስትራክት ያደርገዋል ወይም ያጠፈዋል። ከዛ በሽታ መከላከል አቅምን ይቀንሳል ማለት ነው። ሌላ ትራንስሚሽን፣ ፕሪቬንሽን ምናምን ላስት ዩኒት ላይ አውርተናል። ሄዳችሁ ቼክ ማድረግ ትችላላችሁ። ሌላኛው ቲቢ ነው ወይም ቱበርኩሎሲስ። ኮዝ የሚደረገው ማይኮባክቴሪየም ቱበርኩሎሲስ በሚባለው ባክቴሪያ ነው እና ሬርሊ ደግሞ ማይኮባክቴሪየም ቦቪስ የሚባለው ባክቴሪያ ኮዝ ያደርገዋል። እና ይሄ ቲቢ የሂውማን ሴል ውስጥ አንድ ሴል ውስጥ ገብቶ ሰርቫይቭ ማድረግ ይችላል እና ሜንሊ ማንኛውንም የሰውነት አካል አፌክት ማድረግ ይችላል። ግን ሜንሊ ላንግ ውስጥ ነው የሚቀመጠው ማለት ነው ይሄ ቲቢ። እና ላንግ ውስጥ ስለሚቀመጥ የሚያሳያቸው ምልክቶች ምንድነው? ካፍ አለ፣ ቸስት ፔን፣ ሾርትነስ ኦፍ ብሬዝ፣ ፊቨር፣ ስዌቲንግ እና ዌይት ሎስ እነዚህን ምልክቶችን ያሳያል ማለት ነው። አፍተር ኢንፌክሽን ይላል። ቆይ መጀመሪያ ትራንስሚሽኑን እናውራ። በምንድነው ትራንስሚት የሚደረገው ስንል አንድ ሰው ቲቢ ያለበት ሰው ዩዥዋሊ ካፍ በጣም ሜን የሆነ ሲምፕተሙ ነው። ያስላል፣ በጣም በተደጋጋሚ ያስላል። በሚያስልበት ጊዜ ወይም በሚያወራበት ጊዜ ከሰውነቱ የሚወጣው ከላንጉ የሚወጣው ኤር ድሮፕሌትስ አሉ አይደል? ድሮፕሌትስ ማለት እነዚህ እንጥብጣቢዎች ናቸው። እነሱ በሚወጡበት ሰዓት እነሱ ውስጥ ነፍ የሆነ ቱበርኩሎሲስ ውስጡ አለ ማለት ነው። እሱ ወደ ጤናማ ወደ ሆነው ሰውዬ ሲተነፍሰው ላንግ ውስጥ ይገባና እዛ ላንግ ውስጥ ይቀመጡና ሪፕሮዲውስ አድርገው በሽታ ኮዝ ያደርጋሉ ማለት ነው። እና ቲቢ ኢንፌክሽን አንድ ሰው ያንን ቲቢ ሲወስድ ኢንፌክትድ ሆነ ይባላል። ግን ኢንፌክሽኑ አይዘር በሽታ ሊሆን ይችላል ወይ በሽታ ሳይሆን ውስጡ ዶርማንት ሆኖ ለብዙ ዓመት ሊቀመጥ ይችላል። እና ይሄ ዲፔንድ የሚያደርገው በምንድን ነው? የሰውየው የበሽታ የመቋቋም አቅም ማለት ነው። ፊት የሆነ ጤናማ የሆነ ወጣት ምናምን ሰው ሲሆን ለምሳሌ ቶሎ አይታመምም። አሁን ሁላችንም ውስጥ ቲቢ አለ አይደል? ስፔሻሊ ሰርድ ወርልድ ካንትሪ ውስጥ ኢትዮጵያ ውስጥ የትም ወይ ቲቢን አኳየር ማድረግ ቀላል ነው፣ ግን ወደ ዲዚዝ አይሄድም ነው ብዙዎቻችን ላይ። ለምን? ፊት ነን፣ የበሽታ የመቋቋም አቅማችን ኃይለኛ ነው። ግን እነዚህ ማልኒውትረንት የሆኑ የምግብ እጥረት ያለባቸው HIV ያለባቸው እና ዲፍረንት የሆኑ ክሮኒክ ኢልነስ ያለባቸው ሰዎች ቶሎ ወደ በሽታ ይሄድባቸዋል፣ ቶሎ ይታመማሉ ማለት ነው። ሌላኛው ትራንስሚሽን ምንድነው? አንኩክድ ኮንሱሚንግ አንኩክድ ሚት እና አንፓስተራይዝድ የሆነ ሚልክ ማለት ነው። እዛ ውስጥ ቲቢው ካለ ያው ስንጠጣው ሆዳችን ውስጥ ይገባና ኢንተስታይናል ቲቢ ኮዝ ሊያደርግ ይችላል ማለት ነው።
ፕሪቬንሽን ኤንድ ኮንትሮል ኦፍ ቲቢ እንዴት አድርገን ነው ፕሪቨንት እና ኮንትሮል ልናደርግ የምንችለው? ኮንትሮል ለማድረግ ኦብቪየስሊ ትራንስሚሽኑ ማተሪያል። ስለዚህ ትራንስሚሽን መግታት ማለት ነው። ልክ የቲቢ ሲምፕተም ያለበት ሰውዬ ካፍ ያለው፣ ናይት ስዌት ሌሊት የሚያልበው፣ የክብደት መቀነስ ያለበት ያለው ሰው ቶሎ ሄዶ መታከምና ቲቢ ካለበት ትሪትመንቱን መውሰድ አለበት፣ ለሌላ ሰው እንዳያስተላልፍ ማለት ነው አይደል? እዛ ፖዚቲቭ ከሆነ ቶሎ ብሎ እንትን ማለት መድኃኒት መጀመር አለበት። እና ዘሞስት ኢንፌክሽየስ የሚባለው ስቴጅ ወይም የሚያስተላልፍበት ስቴጅ ከተያዘ ከ2 እስከ 4 ዊክ ድረስ ነው። በሽታው ከጀመረው ከ2 እስከ 4 ዊክ ያለው ነው። ከዛ መድኃኒቱን በወሰደ ቁጥር እየቀነሰ ይሄዳል ማለት ነው። እና የሚወስደው መድኃኒት ምንድነው? አንድ መድኃኒት አይደለም እንደሌሎቹ። ቲቢ በጣም ከባድ በሽታ ነው እና የተለያዩ መድኃኒቶች መርጅ ተደርገው ነው ወይም ላይክ ኮምባይን ተደርገው ነው የሚሰጠው። ለምን ሲባል ይሄ ሬዚስታንሱን ለመቀነስ ነው። ተባብሮ አንዴ መሞት አለበት ያ ቲቢ፣ አለበለዛ ሬዚስታንስ ይፈጥራል። መድኃኒቱ ይመጣል ግን አይገድለውም ማለት ነው። እንደዛ ከሆነ የሚያስተላልፈውም ይሄ ሬዚስታንት የሆነ በሽታ ይሆናል። ስለዚህ ከባድ ይሆናል ዓለም ላይ ይሆናል። ሌላኛው ቫክሲን አለ። ቫክሲን BCG ቫክሲን ይባላል። ይሄ ቫክሲን ህፃናት እንደተወለዱ የሚሰጥ ቫክሲን ነው። ከአኒማል ቲቢ ባክቴሪያ ኤክስትራክት የተደረገ ነው እና ከ70 እስከ 80% ፕሮቴክት ሊያደርግ ይችላል ማለት ነው። ሌላኛው ፕሪቬንሽን ምንድነው? ቅድም እንዳለው ኢሚዩኖ ኮምፕሮማይዝድ የሆነ ወይም የበሽታ መከላከል አቅሙ ያነሰ ሰው ቶሎ ይታመማል ብለናል። ስለዚህ የበሽታ መከላከል አቅሙን መጨመር ማለት ነው። ጤናማ ማድረግ ያንን ሰው ይቀንሳል። ሌላኛው አቮይድ ኦቨርክራውዲንግ፣ ብዙ ሰው ያለበት ቦታ አለመገኘት እና ቬንቲሌሽን፣ ጥሩ ቬንቲሌሽን እንዲኖር ማድረግ። ለምሳሌ ታክሲ ውስጥ ስንሄድ መስኮት መከፈት አለበት። ምክንያቱም አጠገባችን ያለው ሰውዬ ምን እንዳለበት አይታወቅም። የሚተነፍሰውን ከተነፈስን ሊተላለፍብን ይችላል። አየር ካለ ግን አስወጥቶ ወደ ሌላ ቦታ ይወስደዋል ማለት ነው። እንዳንታመም ያደርገናል ማለት ነው። ማላሪያ is caused by protozoa ፕላዝሞዲየም ፕሮቶዞዋ በሚባል ፕሮቶዞዋ ኮዝ የሚደረግ በሽታ ነው and it's very common in tropical እና subtropical regions ሂዩሚዲቲ ሃይ በሆነበት ሁኔታዎች ኮመን ነው ማለት ነው። ለምን ስንል ሂዩሚዲቲ ሃይ የሆነ ቦታ ላይ ኮመን የሆነበት ለምን ስንል ይሄ እንዴት ነው ማላሪያ መተላለፍ የሚችለው ኦንሊ በዋን ታይፕ ኦፍ ሞስኪቶ ነው። ፊሜል አኖፊለስ ሞስኪቶ የሚባል አኖፊለስ ሞስኪቶ ሜሉ አያስተላልፍም። ኦንሊ ዘ ፊሜል ነች። ሜሉ የሰው ደም አይመጥም ነው። ፊሜል አኖፊለስ ሞስኪቶ ነች። የሰው ደም ትመጣለች፣ ትወስዳለች፣ ታስተላልፋለች እና እሷ ኮመን የምትሆነው ሂዩሚዲቲው ሃይ የሆነ ቦታ ይመቻታል እሷ ለመራባት። ስለዚህ ማላሪያም የመተላለፍ ቻንሱ ሃይ ነው ማለት ነው። እና ላይፍ ስታይሉ በጣም ኢንትረስቲንግ ነው። እንጀምር። መጀመሪያ ሌትስ ሴይ አንድ ሰው ማላሪያ ያለበት ሰው አለ እና ቺ አኖፊለስ ሞስኪቶ መጣችና ያንን ማላሪያ ያለበትን ሰው ነክሳ ደም ከሱ ወሰደችን በል። ልክ ደም ከሱ ስትወስድ ከውስጡ ያለ ጋሜቶሳይትስ አሉ። የማላሪያው የፕሮቶዞዋው ጋሜቶሳይትስ አሉ፣ ሜል እና ፊሜል ጋሜቶሳይትስ። እነሱን አብራ ከደም ጋር ተወስድና ሆዷ ውስጥ እነዚህ ጋሜቶሳይቶች ሪፕሮዲውስ ያደርጋሉ። ከዛ ወደ አፏ ወደ ሳሊቫሪ ግላንዷ ይመጡና ሌላ ጤናኛ ሰው ሄዳ ኢንፌክት ስታደርግ ደም ልትመጥ ስትል ከሳሊቫው ወደ ሰውየው ይሄዳል ማለት ነው። ሰውየው ውስጥ ይገባል ይሄ ማላሪያ። ከዛ ደም ውስጥ ይገባል። በደሙ አድርጎ ሊቨሩ ጋር ይሄዳል። ከዛ ከሊቨሩ ሊቨር ሴሉን በትኖ ይራባና ሊቨር ሴሉ ውስጥ በጣም ይራባና ብትንትን አድርጎት ወደ ደም ይሄዳል። ከዛ ደም ውስጥ ይሄድና ደም ውስጥ መራባት ይጀምርና ይበታተናል ማለት ነው። እና ማላሪያ ምንድነው? ሁለት አይነት እንትን አለው። ሴክሹዋል እና ኤሴክሹዋል የሆነ ስቴጅ አለው። ኤሴክሹዋል የሚባለው ያለ እንትን ሲራባ ነው ብለናል አይደል? ያለ ምንም አይነት ፓርትነር ብቻውን ሲራባ ነው ብለናል። ስለዚህ ደም ውስጥ የሚያካሄደው ላይፍ ሳይክል ይሄ ኤሴክሹዋል የሚባለው ነው። ምንም አይነት ሜልና ፊሜል አያስፈልገውም። ራሱ ዝም ብሎ ይራባል፣ ይፈነዳል። ሴክሹዋል የሚያስብለው ምንድነው? እዚህ ጋር ደም ውስጥ ሲራባ አንደኛ ብቻውን ይራባል፣ ሁለተኛ ጋሜቶሳይትስን ፎርም ያደርጋል። ይሄ የፊሜል እና የሜል ጋሜቶሳይት ፎርም ያደርጋል። ከዛ ሴክሹዋል የሆነ ላይፍ ሳይክሉ የሚሆነው የት ነው ማለት ነው? የሞስኪቶዋ ሆዷ ውስጥ ነው። ፕሪቬንሽን እና ኮንትሮል ኦፍ ማላሪያ ስንል አንደኛ ሬዲዩሲንግ ዘ ፖፑሌሽን ኦፍ ሞስኪቶስ፣ ዋናው እሱ ነው። ሞስኪቶ እነዚህ አኖፊለስ ሞስኪቶ ስለሆነ የሚያስተላልፈው ሞስኪቶ ፖፑሌሽኑን መቀነስ ማለት ነው፣ ወይም ማጥፋት።
እንዴት ነው የታቆረ ውሃ ውስጥ ምናምን ኮመንሊ ይራባሉ። ስለዚህ የታቆሩ ውሃዎችን ማጥፋት አለብን ማለት ነው። ሌላኛው ባዮሎጂካል ኮንትሮልስ ልናደርግ እንችላለን። ሁለተኛ ኢንሴክቲሳይድ ላይክ እነዚህ ማለታይን የሚረጭበት ነገር አለ አይደል? ማለታይን ቤት ውስጥ በየሰፈሩ ምናምን እየዞሩ የሚረጩ አሉ። ኖቲስ አድርጋችሁ ከሆነ እሱ የሞስኪቶ መራባትን እንዲቀንስ ነው። ሁለተኛ አቮይዲንግ ሞስኪቶ ባይት፣ ይህንኛው ደግሞ የቤድ ኔት እንድናደርግ የሚመከርበት ማለት ነው። ዛንዚራ ምናምን የምናደርገው ወይም ደግሞ የሚቀቡ ሎሽኖች አሉ ሞስኪቶ እንዳይበላን የሚያደርገው። በቃ ሞስኪቶዋን ከራሳችን ማራቅ ማለት ነው። ሌላኛው ዩዚንግ አንታይ ማላሪያል ድራግስ ሰቻስ፣ ያው ከታመምን ደግሞ ቶሎ ብሎ መታከም ትራንስሚሽኑንም ይቀንሰዋል፣ እኛ ላይ ያለውን ሲቪሪቲውንም ይቀንሰዋል ማለት ነው። እነዚህ ድራጎች አርቲሜሲን ኮምቢኔሽን ቴራፒ የሚባል አለ፣ ወይም ኮአርታም የሚባል የሚወሰድ ነው። ለ3 ቀን የሚወሰድ መድኃኒት በመውሰድ መዳን እንችላለን ማለት ነው። ክሎሮኩዊን በጣም ኮመን የሆነ ሬዚስታንስ እየፈጠረ ስለሆነ ሜፍሎኩዊኒን የሚባል አዲስ መድኃኒት መጥቷል ማለት ነው። ኮቪድ-19 ኮሮና ቫይረስ የሚባለው ከኮሮና ቪሪዴ የሚባለው ፋሚሊ ስር የሚገኝ ቫይረስ ነው እና እነዚህ ቫይረሶች በአጠቃላይ ዲዚዝ ኮዚንግ ናቸው፣ በሽታ የሚፈጥሩ ናቸው ማለት ነው። እና ኮሮና ቫይረስ ውጭው ኤክስትራ ሴሉላሩ ውጭው ላይ ከቨር የሚያደርገው ሊፒድ ኢንቨሎፕ የሚባል ኢንቨሎፕ አለው። ይሄ ሊፒድ ኢንቨሎፕ 3 አይነት ኮምፖነንት አለው፣ ከ3 አይነት ነገር የተሰራ ነገር ነው። አንደኛው ባይሌየር ሊፒድ ባይሌየር ሜምብሬን አለ፣ ሁለተኛ ኢንቨሎፕ አለ፣ ሶስተኛው ስፓይክ ፕሮቲን የሚባል አለው። እና ሜምብሬን እና ኢንቨሎፑ የሚጠቅመው ምንድነው? ሼፕ እንዲሰጠው የቫይረሱን ሼፕ ይጠብቅለታል እና ሳይዙንም ይጠብቅለታል ነው። ከዛ ስፓይክ ፕሮቲን የሚባለው ደግሞ ሰው ውስጥ ገብቶ ሆስቱ ጋር የሚጣበቅ ሪሴፕተሩ ጋር የሚጣበቅበትን ነገር፣ ይሄ ቀንድ ነገር አለው፣ በቀንዱ ሄዶ ሌላ ሪሴፕተር ጋር ተጣብቆ ወደ ሴል ውስጥ እንዲገባ የሚያደርገው ነገር ማለት ነው። ሲምፕተሞቹ በጣም ይለያያሉ። በጣም ማይልድ ሊሆን ይችላል፣ እንደ ጉንፋን ሆኖበት የሚያልፈው ሰው አለ። አንዳንድ ሰው ደግሞ በጣም አሳምሞ ሊያስተኛው የሚችል ሰው አለ። ይሄ ነገር በምንድነው ዲፔንድ የሚያደርገው? በሰውየው በሽታ የመቋቋም አቅም ማለት ነው። ቀደም ቲቪ ላይ እንዳነሳ ነው። አንድ ሰው ጤነኛ ሰው ፊት የሆነ ሰው ሊያጠቃው አይችልም። ሰውነቱ ፋይት አድርጎ ያንን ኮሮና ቫይረስ ይገድለዋል። አንዳንድ ሰዎች ደግሞ የበሽታ መቋቋም አቅማቸው በጣም የደከሙ ሰዎች አሉ። ላይክ ኦልድ ፒፕል፣ ያረጁ ሰዎች እና ሌላ በሽታ ሰውነታቸው ውስጥ ያሉ ሰዎች ላይክ እንደ ልብ ህመም፣ እንደ ስኳር ህመም፣ ክሮኒክ የሆነ የሳል ወይም የሪስፓይራቶሪ ዲዚዝ ያለባቸው እና ካንሰር በሽተኞች እነዚህ በኮሮና ቫይረስ ምክንያት ሊተኙ ይችላሉ ወይም በጣም ሊያሳምማቸው ይችላል ማለት ነው። ትራንስሚሽኑ ምንድነው? ፕራይመሪሊ ስሩ ዘ ድሮፕሌትስ ነው፣ ከአፍ የሚተላለፉ ነገሮች ናቸው። ኮሮናን የሚለየው ምንድነው? ቫይረስ ማለት በጣም ታይኒ ነገር ነው፣ ትንሽ ነገር ነው እና አየር ላይ ትንሽ መቆየት ይችላል ነው። ሲተነፈስ አሁን ለምሳሌ ቲቪ ሜንሊ በሳል ነው የሚተላለፈው ብለናል፣ ድሮፕሌቱ መምጣት አለበት ብለናል። የኮቪድ ግን እንዴት ነው? በሚወራበት፣ በሚሳቅበት፣ በሚዘፈንበት ኤኒ ካይንድ ኦፍ ነገር ከአፍ ሲወጣ በቀላሉ ትንሽ ስለሆነ ይወጣና አየር ላይ መቆየት ይችላል ማለት ነው። ስለዚህ ጤናኛው ሰው ያንን ነገር ሲተነፍሰው ወደ ላንጉ ይገባና እሱን በሽታ ኮዝ ያደርግበታል። ሌላኛው ምንድነው? ልክ በሚወራበት ይሄ ኮቪዱ ወጥቶ ለምሳሌ ጠረጴዛ ላይ ወይ ወንበር ላይ ምናምን ቢቀመጥና እኔ ሄጄ ያንን ጠረጴዛ ነክቼ አፍንጫዬን ብነካ ሊተላለፍብኝ ይችላል ማለት ነው። ሲምፕተሞቹ ስንል እንዳልነው ከምንም አይነት ምልክት የማያሳዩ ሰዎች አሉ፣ ትንሽ ሊታመሙ የሚችሉ ሰዎች አሉ፣ በጣም የሚታመሙ ሰዎችም አሉ ማለት ነው። እና ምልክቶቹ እነማን ናቸው ስንል ትኩሳት፣ ሳል፣ ድክምክም ማለት፣ ትንፋሽ ማጠር፣ መስል ኤክ፣ ቺል፣ ሶር ትሮት፣ ሄዴክ፣ ቸስት ፔን፣ ሎስ ኦፍ ቴስት ኦር ስሜል፣ እነዚህ አሉ። ኢንክሉሲቭ ሁሉንም አንድ ሰው እነዚህን ሁሉ ይታመማል ማለት ሳይሆን ከነዚህ ውስጥ አንዳንዶቹን ይታመማል ማለት ነው። እና ይሄ እነዚህ ሲምፕተሞች አንድ ሰው በሽታው ከያዘው ከ2 እስከ 14 ቀን ሊያሳይ ይችላል ማለት ነው። ወይም ኤክስፖዝድ ከሆነ ለዚህ ቫይረስ ኤክስፖዝድ ከሆነ ከ2 እስከ 14 ቀን ሊያሳይ ይችላል። እንዴት ነው ዳያግኖስ የሚደረገው? ከአፍንጫ ውስጥ ወይ ከአፋችን ውስጥ የሆነ ሳምፕል በመውሰድ
እና እሱን ነገር ቼክ በማድረግ ኮቪድ አለበት ወይስ የለበትም የሚለውን ይታወቃል ማለት ነው። ፕሪቬንሽን ስንል ፕሪቬንሽን ኤንድ ኮንትሮል ኦፍ ኮቪድ-19 ኢዝ ከውጪ ስንወጣ በሽታው ካለበት ሰው 2 ሜትር መራቅ፣ ክራውድድ የሆነ ኤሪያዎችን ብዙ ሰው የሚገኝበትን ቦታ አቮይድ ማድረግ እና ደግሞ ኢንዶር አየር በደንብ የማይገባባቸውን ቦታዎችንም አቮይድ ማድረግ፣ ዋሽ ዮር ሃንድስ እጃችንን ቶሎ ቶሎ መታጠብ፣ ማስክ ማድረግ አፋችን ላይ ከቨር ዮር ማውዝ ኤንድ ኖዝ በምናስልበት እና በምናስነጥስበት ሰዓት አፋችንን ከቨር ማድረግ፣ አይናችንን አፋችንን እና አፍንጫችንን ለመንካትን አቮይድ ማድረግ እና ቶሎ ቶሎ ዲስኢንፌክታንት ወይም ሳኒታይዘር መጠቀም ማለት ነው። ቫክሲን ብዙ አይነት ቫክሲኖች በዚህ ሰዓት ተመርተዋል አለ እየተሰጡ ናቸው። ነን ኢንፌክሽየስ ዲዚዝስ፣ እነዚህ ነን ኢንፌክሽየስ ዲዚዝስ የሚባሉት እነማን ናቸው? በማይክሮ ኦርጋኒዝም የማይመጡ በሽታዎች እና ደግሞ መተላለፍ የማይችሉ ከሰው ወደ ሰው የማይተላለፉ በሽታዎችን ነን ኢንፌክሽየስ እንላቸዋለን ማለት ነው። እነዚህ አንዳንዶቹ እነማን ናቸው? አንደኛ ዲዚዝስ ኮዝድ ባይ ማልኒውትሪሽን፣ ምግብ እጥረት ኮዝ የሚያደርጋቸው በሽታዎች። ሁለተኛ በማጨስ በምናምን የምናመጣቸው በሽታዎች ላይክ እነ ክሮኒክ ብሮንካይተስ ካለ፣ ላንግሲዬ ካለ፣ እነ ኢምፋይሴማ እነዚህ እንትኖች እና ሲክል ሴል አኒሚያ፣ ካንሰር፣ አለርጂስ፣ ዲያቤቲስ፣ ፖዶኮኒዮሲስ እነዚህ ነን ኢንፌክሽየስ ናቸው። ከሰው ወደ ሰው አይተላለፍም። እኔ ካለኝ እኔ ጋር ነው ኪፕ የሚደረገው ማለት ነው። ጋራ ማጨስ፣ የፊዚካል ኢንአክቲቪቲ ወይም እንቅስቃሴ መቀነስ፣ አንሄልዚ የሆነ ዳይቶችን ወይም አልኮል መጠቀም፣ በደንብ ራስን አለመጠበቅ እነዚህ ለክሮኒክ ኢልነሶች ነን ኢንፌክሽየስ ለሆኑ ክሮኒክ ኢልነሶች እንድንጋለጥ ያደርጉናል ማለት ነው። እና እነዚህ አንሄልዚ ዳይቶች እና እንቅስቃሴ መቀነስ ኮዝ የሚያደርግብን ነገሮች ምንድነው? አንደኛ ሬይዝድ ብለድ ፕሬሸር አለ፣ ሃይፐርቴንሽን የሚባለውን ኮዝ ሊያደርግ ይችላል። ኢንክሪዝድ ብለድ ግሉኮዝ ዲያቤቲስ ሜሊተስን ኮዝ ሊያደርግ ይችላል። ኤሊቬትድ ብለድ ሊፒድስ ሊያመጣ ይችላል። ኦቤሲቲ ኮዝ ሊያደርግ ይችላል። እነዚህ ተያያዥ ናቸው ማለት ነው። ለካርዲዮቫስኩላር ዲዚዞች ኮዝ ሊያደርጋል። ተያይዘው ቶሎ እንድንሞት ሊያደርጉን የሚችሉ በሽታዎችን ኮዝ ያደርጋል ማለት ነው። ይህንን ፕሪቨንት ለማድረግ እንዴት ነው? ቶሎ መታየት፣ አሞኛል ብሎ ሄዶ መታየት፣ ቼክ መደረግ፣ ኦኬ ይሄ ነገር አለብህ ተብሎ መድኃኒት መውሰድ እነዚህ ነገሮች ፕሮግረሽኑን ይቀንሳል። ስለዚህ ዩኒት 5 ይሄን ይመስል ነበር። ይሄንኛውም ረዥም ቶፒክ ነው። አይ ሆፕ ዩ ኢንጆይድ ኢት። በዚህ ቪዲዮ ላይ እነዚህ ነገሮችን አይተናል። ኔክስት በዩኒት 6 ኢኮሎጂ እስክንገናኝ ድረስ ደህና ሰንብቱ።